አርጋሽ ነው ሄለን ብትባይ ያኑላ ሻምፓኝ ምን ትናገሪ ነበር? ግን ቲጂ የእውነት ነው የምጠይቅሽ። ይሁን ምን አረገችኝ ብትይ ምን ነው የምትይው? ያቺ የአይምሮ ትንሽ ችግር ያለባትን ለራሷ ማገገሚያ ሪሃብ ሴንተር ያለችን ልጅ አስጠርዝሻለሁ እያልሽ ስታስፈራራት ማን አባይ ስለሆንሽ ነው ስላልኩሽ ለዛ ዛስ እንደገና ደግሞ ዩርን ከወንድ ጋር ጣበሻትና ዴቷ ላይ ለኔ ጊፍት ልሰጥ ስትል ምን 10 ቴሌፎን ታያለሽ ብሎ ከሷ ጋር ዴት በስነስራ በሄድ ኖሮ ላንቺ የተጣበሱበትን ወሮታ ይሰጥሽ ነበር። ያ ነው ያጣሽው። እኔ ታባሽ ነው ማቆልሽ ታዲያ በዚህ ነገር መሆን ለራስሽ ፉድ ስታምፕ እየኖርሽ ልጅቷን ነይና አቤቴ ኑሪ ያልሻት ለራስ ችግረኛ ሆነሽ ሚዲያ ላይ እንደዚህ እርዳታ ሰጠሽ ለመባል ብቻ ልጅቷ ምን አለችሽ? የልጆችሽ ጠባቂ ልታረግኝ ነው ያለችሽ። ምክንያቱም አንቺ ለራስ ችግረኛ ፉድ ስታምፕ የምትጠብቂ ሰው ሚዲያ ላይ ብቻ እንትና እንደዚህ ያረገችላት ለመባል ስትይ ልጅቷን ነይ ስትይ ኖ ልክ ቦታ አይደለም ማለት ይሄ ምንድን ነው? ፌክ ብቻ አይደለችም ፋክ ናት እንጂ ያኑላ 8 ሌሊት 7 ቀን እንደዚህ ትሁን ትወገድ ምናምን ስትል መቼ ነው ከዚች ልጅ ጋር የተጣላሁት ያልኩት? እንግዲህ ሰላም ለራሷ ሪሃብ ሴንተር ያለች ልጅ አይምሯ እንደዛ እንትን የሚላት ልጅ አስጠርዝሻለሁ ቲክቶክ ምሰሪው ዊዛውት ታክስ ነው ስትላት ለራሷ አንድ አበባ ማይሰጣት ልጅ ቀኑ ሙሉ እንዴት ጊፍት ለኔ ያሰጡኝም ታገሉኛላችሁ ብላ ያለቀሰችና እየተጣላች ምትውለው ልጅ ከአበባ ጊፍት ታክስ አትከፍልም አስይዝሻለሁ ይባላል? ጋይስ ትልቅ ጌመር ናት። ምንድናት ልጅቷ? ባለጌ አይደለች? ቁሻሻ አይደለች? ልቃሚ አይደለች? ጋይስ አሁን ለምሳሌ አክሊሉን ታክስ ክፈል ትለዋለ። አበባ እንኳን የማይሰጠው ሰውዬ እንደገና ሪሃብ ሴንተር ያለች የአይምሮ ማገገሚያ ያለች የራሷ ድስት አይደለም ምንም የሌላት ልጅ እንደዚህ ብላ ታስፈራራታለች። እስቲ ተነኪያታለሽ፣ እስቲ እንዴት አረጋለሽ? የሷንም መብት ስለነገርናት ይሄ ነው እንደዚህ አረጋት። ምን ያህል ሴሏንና ደም ስሯን እንደዚህ ብቋጥርላት ነው? ማይብ ብቻ ቁሻሻ ልቃሚ ምን ነው? እኔ ፒኤችዲ ነቅዬ ከዛ በኋላ አራችዲ ነክቼ ምናምን ትየለ እንዴ? ጠበቅ ያላችሁ እስቲ ያናግሩኝ። እዛው ተጅም እንዴ? ለሰላም ሲሆን ሪሃብ ሴንተር ስላለች ብቻ የት እንደምትሄድ ሀቢባ ጋር ገብተሽ you can go like this stress ሁናን ስትይ አልነበረም እንዴ? ምን ነው ላንቺ ጠፋብሽ? ቁሻሻ ሴትና ወንድ አገናኛለሁ ብለሽ ከተሳካላቸው ዴታቸው ብር የሚሰጥሽን አንቺ ለዛ ታክስ ትከፍያለሽ። አበባ እንኳን የማይሰጣት ልጅ ላይ ግን እንደዛ ስታረጋት ለራሷ ኪኒን የምትወስድ ልጅ ለራሷ አንድ ፍራሽ ተሰጥቷት ከህዝብ ጋር ተካፍታ የምትተኛለች ግን እንደዛ ቢዩ ስታረጋት ነበር። ቁሻሻ አይሽ ሐቅ እንዴት እንደሚወጣ ሳልነካሽ እንትን ሳልልሽ እቺሊ ተነካያትና እኔና አንቺ ነን ብዬ ከዚህ ስላባረርኩሽ ብቻ 9 ሌሊት ልክ 9 ሰዓት ሲደርስ እንደ ዶሮ ስትጮይ ነበር ያየሁሽ። ልቃሚ ዋት ዘሄል ስላልሽ ዓለምን ሁላ በሄል ውስጥ እንደዚህ መጠመዝጂ ነው የሚመስልሽ አይደል? ለራስሽ ከፉድ ስታምፕ ውጪ ይሄው ገና በአራተኛው ቀን ስታለቅሽ ይቆየንሽ። እኔ በጣም የገረማቸው ነው ሄለን መቼ እኛ የገረመን ማልቀሷ ነው ፊት ለፊት ላይ አንቺ እንደዛ ስትል ነበር ብሎ እስቲ ላኩልኝ ሁልሽም ጨፍረሽ ሳጨርሺ ነው ስታለቅሽ ያየሁሽ። ገብቶሻል? እንኳንም እንደናንተ አይነት ልቃሚ
በአጋጣሚ እጅ ላይ አልወደኩ በህይወቴ ደስ ያለኝን አሁን ላይ ሳስበው ደስ ያለኝ ቀን ቢኖር ጅንኑ እጅ ላይ መወደቄ እናቴቱም በጣም ነው ደስ የሚለኝ የሚገርማችሁ እንዴት እንደምኮራበት ስለሱ የሚነግረኝ ሰው ይያል ስለ ልቡ ሰምቼ አልጠግብ ብያለሁ ለራሴ ከልቡ ፍቅር ይዞኛል ቆሻሻዎች ላይፋችሁ የመነተከባችሁ ሰዎች መጣችሁ እዚህ ስደንሱ ነበር ለዛም በተነፋነፈ ካሴት ደና እንኳን ሲዲ የሌላችሁ እያንዳንድሽ ማናት ቲጂ ምን አባሽ ነው ቲጂ ሚኒቲሽ ነው ምናምን የምትባል ታውቀበታለሁ እኔ ስሟ ቲጂ መሆኑን እንደዛ ታዋት እንትን ትበል ታልቅስ ማሬ ስትል ራሷ ስታለቅስ አየኋት ጠበቃ ያላችሁ ሰዎች ካላችሁ ኑና አማክሩኝ ምናምን ያለ ስታለቅስ እሺ ይወት ስታለቅስ ከርከር ብላ ነው ከምታለቅሰው ጋይስ ከር ብላ I'm just like, you know, anyway, see, and then maybe lawyer which you can't like, I stayed መስጠት የምትፈልጉት ትችሉ, you know, እንደዚህ አይነት ኢንፎርሜሽን ያላችሁ በጣም ነው የሚያምኑ ልባችሁ ስብር ይላል። በተለይ ደግሞ ያመናችሁት ሲከዳችሁ ልባችሁ ዮኒን ኪኒና በድሬም ቢው አብራችሁ ውጣችሁ ትመሳሰላላችሁ። ያ ከሪሃብ ሴንተር ብዙ የተሰጠ ኪኒና ለሱን ተከፋፍላችሁ ዋጡ። ከዛም ተያይዛችሁ ጨፍሩ። በጣም አልቸኮልሽም ለማልቀስ? ሄለን አለቀሰች ብለሽ ሻምፓኝ እኮ ስትበትኝ ነበር። ለዛውም ሳይኖርሽ የለሽ ምንም ነገር የለሽ። ሽንኩርት እንኳን የሌለው ወጥ ምትሰሪ ሴትዮ ለኔ ስትይገኝ ሻምፓኝ በትነሽ። ገና ጠረጴዛ ላይ ዳንቴልና እጅ ስራ ምታነጥፊ ሴትዮ ለኔ ሻምፓኝ በትነሽ አይደል? ያ ምንም ይሄኛል በውስጥ እጄ የምበድላችሁ ሰዎች እንዳልሆንኩኝ ይሄ ለእናንተ ማስተማሪያችሁ ምን ያህል በባዶ ስትውረገረጉ እንደነበረ ሐቄ በጣም ሳይቆይ እኔ እንኳን ሳልከታተል ራሳችሁ ባለፈው ስስቅ ስለነበረ ምን ሆናለሁ እንኳን ብላችሁ ቆም ብላችሁ እንኳን ለማሰብ ጊዜ አልነበራችሁ። ቡቺ አንቺ ዮኒ ለቂጡ እንኳን ማዲያት ማጥፊያ ክሬም አቶ ሲያክታየዋለ በቅርቡ ደግሞ ምክንያቱም እኔ ያደረኩላችሁ ነገር ይበዛል። የእውነት በብር ባላረግላችሁ ኢነርጂ ሉዝ ራሴን አጋፍጬ በጣም የቆምኩላችሁ ሰው ነኝ። ያ ዩር ከዚህ እንድትቀራሱ ያላደረግሽው ነገር የለም። እንዴ ጊፍት ትሰጣታለች ብለሽ ያንቺ ለማድረግ ሁላ ሄዱ ሁላችሁም ብዬ እኮ በተንኳችሁ። ይሁን ያዥ እንደሌላት እርግብ ከፍቼ ነው ከለቀቅኳችሁ። ያ መክሊትዬ ምኑ ነው ጥቅም ያልሽው? ምን አውርቼ ምኑ ላይ ነው ለጥቅምሽ ነው ያልሽው? ለምኑ ለጥቅምሽ ያልሽው? ምኑ ነው ምኑ ላይ ነው? እስቲ ኪሩቤል ለምንድን ነው የምትገባው? ለምን መግባት ፈለክ ወንድሜ? ያ ታዲልዬ ቴንኪው። እሺ የእውነት የዛሬ የቤቻችን ስፖንሰር የክብር እንዳለ ይህን ሰሞን በተለይ እሺ ቴንኪው። የእውነት አይ ሃቭ ክሬዲት አይ ሃቭ ሪስፔክት። ያ
ለምንድን ነው የምገባው? ኪሩቤል ያ ተይ ተመከሪ ነፍሴ ምንድነው ግጋይስ? የሆነ ከእሳተ ገሞራው ሲያተረፋችሁ ነው የምትመስሉት እኮ እንትን የምትሉት ታይ ምናምን ስትሉ ምንድነው እሱ? ከጫካ የመጣው ነው እንደሚመስላችሁ ጋይስ? ዩ ቲንክ አይ አም ቦኮ ሃራም? የእውነት ከትልቅ ከነፍስ ማጥፋት ምናምን ገጽሳችሁ ምናምን ነፍስ እንትን ብላችሁ የሆነ እንትን ያደርጋችሁ ነው የምትመስሉት። ምንድነው እሱ? ነገ መተሽ እንዳታልቂ። ይሄም ፓርት ኦፍ ቶፒክ ነው። ምንድነው ያ ሁልቀ መሳቀልን? ይሄም ፓርት ኦፍ ቶፒክ ነው። ይሄ ቪዲዮ ሰው ግን ጋይስ እየበላችሁ ነው የሚርባችሁ፣ እያዳመጣችሁ ራሱ አይገባችሁ። ያ አሁን ለምኛውን ባይ መምጣት ቢችል ደስ ይለኝ ነበር፣ ግን አይመጣማ። ሁሉ ነገር ወቅታል። ያ ሄለን በልጅሽ ስለ ልጅ ስትይያት እኔ ምን አልኳት ወይ ተናገርኳት። ግን ትዝ ይልሻል አይደል? ትዝ ይልሻል ብዬ ድሮ ዘመን ታሪክ አረፍታል። ባለፈው 9 ሌሊት አልተኛችም። ትዝ ይልሻል? አሁንም ትዝ ይልሻል አይደል? 9 ሌሊት 9 ሌሊት። አሁን እኮ እኔ ምን እንደሆነች ራሱ እኮ አላውቅም። እግዚአብሔር ጀስት ግን ጠበቃ ያላችሁ ምናምን እያለቀ ስታለቅስ እና ኦዲየንሶች ሄለን ግን ምን አይነት ሀቅ ቢኖርሽ ነው ላይቭ ላይ ወጣ ማልቀሷ ነው? ምን እንደሆነች እንኳን አልገባኝም አሉ። እስቲ ቪዲዮ ስል 2 ቪዲዮ ላኩልኝ ማለት ያ በተለይ ምንም ያላረኳት ሰው ናት። ገብቶቿል? ምንም ያላረኳት ሰላም ማለት ሪሃብ ሴንተር የምትኖር የራሷ ፍራሽ እንኳን የሌላት መድኃኒት እየዋጠች ላይቭ ላይ ብቻ አይምሯ ኮንፊውዝ እንዳይሆን እንድትገባ የሚፈቀድላት ልጅ ናት አይደል? በዛ ጊዜ ያቺ ሪሃብ ሴንተር ያለችው የአይምሮ ማገገም ያለችው ልጅ ታክስ አትከፍሊም ብላ እንዴት ስታስለቅሳት ነበር። ታክስ አይደለም እቺ ልጅ ገጭ ሃይ አበባ እንኳን ይሰጣት ነበር። እኔ አይደለ እዚህ ራሱ ብር ሳሰባስብላት የነበረው። ለመጀመሪያ ጊዜ አንበሳ የሰጧት እኔ ነኝ እኮ። ትንሽ ወጣ ስትል ፈካ ካለች ቢለናል። ማን ስለሆንሽ ነው እንደዚህ አይነት ልጅ እንደዚህ አይነት ዛቻ ምዝችባት ብዬ ስለቆምኩ 9 ሌሊት ነው የተወረገረገችው። ምን ሆና ነው እኮ ያልኩት እኔ ግራ ይገባኝ። ጓደኛ አይደለች ምናምን፣ ግን የተገናኘ ነው በእንትና ነው። ምን አይነት ቅንቅናምና ምቀኛ መሆኑን የተረዳሁት። ከዛን ስለ ሰላም ላይ ወጣ እዛ ስትሳደብ የኢንስታግራም ጓደኞቿ ሄለ እንደዚህ አይነት ችግር ያለባት ናት ምናምን ብሎ እንዳለ ኢንፎርሜሽኑን አመጡት። እባክሽ ሂጂና ናይጄሪያዎቹሽን ፈልጊ አልኳት። ዛሴ ሂጂ ፈልጊ ኮተታ። እዚህ እንደ ጠበቃና እንደ እንትን ያደርግሻል። መጀመሪያ ሂጂና ናይጄሪያዎቹሽን ፈልጊ አልኳት። ዛሴ ከተለያየ ናይጄሪያዎች 3 ልጆች እንደወለደች በመረጃ መጣብላት። ምን አረኩኝ? እንደዚህ አይነት ትራማ እንዳለባት ገባኝ። በፉድ ስታምፕ ለራሷ እንደምትተዳደር እንትን አልኩ። ለራሴ ፉድ ስታምፕ ውስጥ እየኖርሽ ልጅቷ ኔጋ ነይ ኑሪ የምትያት ሚዲያ ላይ ቲጂ እንደዚህ ያደረገችላት ተብለሽ ስምሽ እንዲነሳ ብቻ ልጅቷ መታ ምን ልታረግ ነው ቤትሽ? ምን አይነት ቤት ነው ያለሽ? ማትቺውን ነገር ለምን ቃል ትገቢያለሽ ነው ያልኳት። ልጅቷም ስለምታውቅ ቤቷን ልጆችሽን ልታስይዢ ነው ያለቻት። እውነት ነው የተናገረችው። አንድ ክፍል ቤት ውስጥ ስንት ልጆችና ሌላ ባዳ ሰው እንዴት አብረው ሊኖሩ? አጋባለሁ ብላ ልታጋባት ነው እዛ። ይሄ ስድብ አልነበረም፣ ሪያሊቲ ነው። የት ሄዳ ፉድ ስታምፕ እንደምትወስድ ምክር ትሰጣታለች። እኔ አሁን የሄድኩት እንደዚህ ነው ስትላት ለራስሽ እዚህ ነው የሄድኩት እያልሽ እንዴት እረዳሻለሁ ትያለሽ? ከየት ሄዳ ምግብ እንደምትወስድ የምትናገሪ ግን ዩኒቨርሲቲው
ሁላ ጨርሻለሁ አሜሪካ ላይ ትያለሽ ዩኒቨርሲቲሽ ምንም ካልሰራልሽ ምን አባሽ ታረጋለሽ እዚህ ቁጭ ብለሽ ተጎለች ያልኳት ብዛቱ ግን ያልኳት ገይስ ምንም አላልኳትም እያልኩ እንዳለ ማዳበሪያውን ዘረገፍኩት አይደል ምንድን ያልኳት እያልኩ ለካ ብዙ ነገር ነው ያልኳት እንዴ ብዙ ነገር ወይኔ ነገር እችም ብቻ አሁን ሳስበው ለካ ረዥም ሰዓት ያወራው ስለሷ ብቻ ነው ያ ማለት ብዙ ነገር ነው ያልኳት ማለት ነው ኦኬ ያ አይ ያረብስ ከታለ ሰው እስቲ ያ ማሜ ጆን ለማቃጠል የወደ ቪዲዮ የኔ ኢንሳይደሮች እኮ እብድ ናቸው የኔ ኢንሳይደሮች እኮ እኔ ዝም ብሎ እንጂ እነሱ እኮ ተኝተው ያድሩ ያ እኔ አልስቅ ጋይስ ከሳኩኛው እንደዚህ አለቅሳለሁ እኔ እኮ በሪል ላይፍ አለቀሰች ይዋት ለማለት ነው የሚያዩኝ ለራሴ አሳቀኝ ለምን እቺ ምንም አላልኳትም ያልኩ ለካ 10 ደቂቃ ስለሷ እያወራሁ ያልኳትን ነገር አትሳደቢ ተስድብ ነው የተናገርነው not for drink something just ለራሴ አሳቀኝ ስድብ ነው እንዴ እሺ ታው እንጂ ጋይስ አሁን የትኛው ህገ መንግስት ላይ ነው አንቀጽ ስንት ላይ ነው ይሄ ነገር የተጻፈው አሁን ስታውን ያልኩት ነገር የትኛው አንቀጽ ላይ ነው ምን ይላል የትኛው አንቀጽ ነው እንደዛ የሚል ስድብ ተሳደብን እንዴ አንዳንዴ እኮ ስለለመደብን የተሳደብን አይመስለን የትኛው አንቀጽ ነው የሚያስከትሰው የትኛው አቃል ማለት የትኛው አቃል ቃሏን ሌላ ጊዜ እንዳንደግባት የትኛው ኪሩቤል ናግባ ምንድነው እሱ አስገቡት እስቲ ምንድነው አላማ ወንድማችን ምንድነው እሱ ናግባ አስገቡት ጋይስ ችግር ምናምን እንዳታወሩብን ሄለን እንደዚህ ምናምን ካንተን መሃል እርዳታ ምናምን አንልም ይቅርታ አድርጉልን እሺ ያ ወይ መጨረሻ ልንወጣ አካባቢ ምናምን እንጂ በመሃል ላይ እንዳታረቁት ያ ወይ ገና ስንገባ ወይ ልንወጣ ስንል አራነጥ በጣም ጡረተኛ ነሽ እርጅና መጥቶ ድቅና ለፊቴ አለ ያ ኪሩቤልን አስገቡት ምን ሊል ፈልጎ ነው በጣም ብዙ ጊዜ አስገቡኝ ይላልና ምንድነው ምን አንግቦ መጥቶ ያ እስቲ አንዳንድ ጻፍ አደንቅሻለሁ አድርቅሻለሁ ለማለት ግን እንዳገቡ ጋይስ ምንም ታደንቁኝ አሁን ምን ነው የሚደነቅ እሺ ለምንድን ነው የማይገባው ታውቂዋለሽ ኢኳሊቲ ስለምን ልታወራ ነው መገባው አንዳንድ ምንጽፍ ስለምን ልታወራ ሌላ እንትን በሉ ስለምን አንዳንድ ስለጻፋችሁ ነው እንደምገቡ ስለምን እንደምገቡት ጻፉ ራይት ሪዝን ዝም ብሎ መግባት አለ እንዴ የእናት እንትን አረጋችሁት እንዴ ሌላ አጀንዳ ምን አለ ጋይስ ያላወራንበት ሃኒ ፎሎ አስደርጊኝ በማርያም ምናምን ትያለሽ ስሪበት ሚዲያ ላይ እናንተ ስራ ስሩ ፎሎውም ብሩም ራሱ ይመጣል እሺ ፎሎ ብቻ ሰብስባችሁ ፎሎ ቀለብ አይሆን እናንተ የምታደርጓቸው ቪዲዮዎች በራሳቸው ፎሎ ያመጣሉ ሰብስክራይብ ያመጣሉ ምናምን ያመጣሉ ፎሎ ሰብስበ ቀለብ ነው ከዛ በኋላ ትዞራላችሁ 30,000 ፎሎ ያለው አካውንት መግዛት ከፈለጋችሁ ደግሞ ትላላችሁ ስሪያ ለስራ ነው አለ ፈለግሽው ስሪበት ራሱ የሚያዩ ሰዎች ይመጣሉ ላይቭ ግቢበት ምንም ቪዲዮ አይሰሩ ፊታቸው ማሳየት አይፈልጉ እጃቸው ማሳየት አይፈልጉ ግን ዩቲዩብ ላይም ሰብስክራይብ አስደርገን ይላሉ ፎሎ ይላሉ
ከዛ ምን ሰርቱ እስቲ ቢ ክሊክ ስታረግ ምንም የለው። ለምንድን ነው እኔ ፎሎ ማድረግ? እስቲ ያ መታየትም አትፈልጉም፣ ብሩንም ትፈልጉታላችሁ። መታየት አይደለም እኛ አልቀሰን ነው እኮ እዚህ አልቀሰን በሪል ላይፍ ኮፍያ ለብሰን ነው እኮ የምንሄደው እያፈር የቶፒክ ነበልባል እየገረፈን ነው እኮ የእናንተ አውሎ ነፋስ እየመታን ነው። ዛሴ ዝም ብሎ መታወቅና መታነቅ አለ እንዴ ጋይስ? ያ you must have reason። ምን ብዬ ነው ሰው ያቆምኩት ጋይስ? ምንድነው አጀንዳ ያለው? ይሄን ሰሞን ያላወራውበት አቦ ማሜና ጆኒን አውርቼበታለሁ። አወራውበት በቪዲዮ ይዤላችሁ እመጣለሁ። አሁን የአዲስ አበባ ኢንሳይደሮች ተንቀሳቀሱ እንዳል ክለብ አካባቢ ከክለብ አይጠፉ መቼም ገዳማ አይሄዱ፣ ቅርጻ ቅርጽ ሄዱ አያዩ፣ ምንም ነገር የሚያዩት ነገር የለም እነሱ። እርግጠኛ ነኝ ማሜ ቦርሷ ቢፈተሽ 1 ኪሎ ተግማሽ ኮንዶም 1 ኪሎ ተግማሽ ኮንዶም ወይንም ኮንዶሙን ትበሳሰዋለች። ለምን ታክስ ከፍላ ፖልን ማውጣት ካቃታት የልጅ አባት ብላ ይዛው ልትመጣ ትፈልጋለች። የልጅ አባት ብላ ልታመጣው ትፈልጋለች። ሰውየው ግን ስራ መስራት እንደማይወድ ጥፍሮቹ ያስታውቃል። ጥፍሮቹ መሞረድ ብቻ ነው የቀራቸው። አይታችሁታል? ይሁንት የኔ እጅ በጣም የስራ እጅ ነው። በሱ እጅ ስታዩት ያ የሳምሪ አዲስ ፍቅረኛ ሳምሪ ፍቅረኛ አትይዝ የፋኒ ጠባቂ ናት። የፋኒ ጡረተኛ ናት። ይኸው በነገራችን ላይ ጂጂ ተከሳለች። ከየት ወዴት እንደሆነ አንደግራችሁ። ይህን ሰሞን ድምፁ አልቀነሰባችሁ? ድምፁ አልቀነሰባችሁ? አልቀነሰም። ጃኒና ዲቦራ ምን ሆኑ ጋይስ? ያ አንድ ትልቅ ሚሚና ትንሿ ሚሚን የተገናኙት። በቃ ትልቋ ሚሚ እኛ ከባሌ እንደመጣች ነበር የምናውቀው። ዲቦራ ቦሌ ነው የምትጫወተው። የእውነት ስኳር ድኒ ሲሰጣት እባካችሁን ስኳር ጨምሮበት ሀገሬ ሁሂ ነው የምትል። የእውነት የተመታ እንግሊሽ ፍሮም ቴሙ እያወራች ኦ ማይ ጋሽ ምናምን የምትለውና ከቱጌዘር በኋላማ የሆነ ምች መቷታል። የእውነት ቱጌዘር ወዴት እንደሚወስዳት አላውቅም። የእውነት ይመቻት በልብስ ካልጨረሰችው። ያ እኔ ምለው ግን አንድ ነገር ልጠይቃችሁ። እንትና ማነው ስሙ? ዲቦራ ሁል ቀን ሆቴል ምንድን ነው የምትሰራው? አልጋ ይዛ ነው ሁል ቀን የምናገኛት። አልጋ አንጣፊ ናት ወይስ ምንድን ናት? አስመጪና ላኪ ናት እንዴ? ማለት ሰው ወንድም ያስመጣል፣ ሴትም ያስመጣል፣ ቀም ያስመጣል፣ ቀልብም ያመጣል፣ እንትንም ያስመጣል፣ ብዙ ነገር ሰው ያስመጣል። አባ ሴጋ ያስመጣል። እና ከየትኛው ፓርት ናት? ከየትኛው ኢንቨስተር ውስጥ ናት ነው እና ሰው ጋይስ ቤት ተከራይቶ እየኖረ ሁል ቀን ሩም ውስጥ ምን ይሰራል? እንግዳ ተቀባይ ናት እንዴ? ኦኬ እንግዳ ተቀባይ ናት። እኔስ በአገሬ እንኳን ሰው ስንት አለምዳለው። ኦፊሷ ነው እንዴ ያልጋው? ኦኬ ኦፊስ ነው። ያ ስራ ክቡር ነውና እኔስ በዱባይ እንኳን ወንድ ሴት አለምዳለው አለ። አይ ዱባይ እኮ ትንሿ ሲኦላት እኮ ሀበሻው ነው እኮ እንደዚህ ገለባበጣት ጋይስ። ናይ ሰቀጫል ናይ ቡርጅ ከሊፋ በተለይ ምን ነው የሚባለው? ይሄ ሳርጃንና ምን ነው የምትሉት? ምን ነው ሁሌ ካፌ። እኔ እኮ የአርበኛ ችግር የለብኝም፣ ግን እዛ
እና ሁሉ ቀን አልጋ እንትን ሆቴል ሆና ነው ማገኛት። ሰው ይሄ መዝናናት ምናምን አይደል፣ ሆቴል ሁሉ ቀን ምን ታደርጋል? አጅማል ያ ቤት ተከራይተ የምትኖር ከሆነ ምን ካለ ሁሉ ቀን አልጋ ምን ያደርግላል? ምን ነው የምታደርገው? ቢሮዋ ነው አልጋው። ያው አይምሮ ላይ እንኳን ጥያቄ ይመጣል እኮ ዝም ብለህ ተኝተህ ስትነቃ ይመጣል እኮ። ጥያቄ ለምን ይመጣል አይባልም። ይሄ ጸብ ቢሮ ነው። ያልፈሳንበት አልጋ የለም ማለት ጦጣ። አሁን እኮ እንደ ዲቦራ ነው ማለት ነው እኮ አይደል? የእውነት ያልተኛንበት አልጋ የለም ማለች። እርሟን ያገባች አብሮ አደግ ጦጣ አስተያየት ትዳሬ እንደዛ ብሎ አዳሬ እንደዛ ብሎ ባሌ እንደዛ ብሎ እንደዚህ ያለ ስጨቀጭቃት ባክሽ ያልፈሳንበትና ያልተኛንበት አልጋ የለም ማለች። ይህ ተረት ወይ አባባል ወይ ገጠመኝ አልተመሳሰለባችሁ ከእንትና ጋር ከዲቦራ ጋር ማለት? ዱባይ እንግዲህ አረብ ሀገር ነው፣ ውድ ነው ምናምንና ሁሉ ቀን ቤርጎ ይዘህ ማለት ሆቴል ላይ የሆቴል አልጋ ላይ ሁሉ ቀን እየወረድክ ያ እና ይሄ ለስድቡ ምናምን አይደለም። ይሄን ነገር ግን አላያችሁም? አልታዘባችሁ? አሁን ዛሬ አርብ ነው ወጣ እንላለን ትላችሁና ቤርጎ ነው የምታገኟት የአልጋ ቤት የምትቀርጿል ሁሉ ቀን እና ኢዚስ ሀልዚ ጀስት ለጠቅላላ እውቀት ማይልዬ ስራ ነው። እኔ እኮ አልጋን ጣፊ ናት፣ ሆቴል ውስጥ ምንድናት፣ እግረ መንገዷ ነው ቪዲዮ የምትሰራው ላለሁ ድም ጠዋት ስታዛጋ ነው የምናያደመው። አዛግተ ከሆነ ይሄ ከሾርትም ያለፈ ነው ጉዳዩ። ከሾርት ሚሞሪም አልፎ ሂስቶሪካል ይሆናል። ሂስቶሪካል ነው የሚሆነው። ሂስቶሪካል ዚስ ኢዝ ሂስቶሪ ኖት ፋንክሽን ምናምን ነገር አይደለም። ራይት እኛ ብቻ ነን ጋይስ አልጋ እንኳን ቤት ውስጥ የሌለን። የሆነ ተመስገን አይደል? አልጋ እንኳን የለንም። እኔ ማዳበሪያ ላይ ነው የምተኛው ጋይስ። ምን ያደርግልኛል? ነገ መልሼ እኔ አፈር ውስጥ ነው የምተኛው። ወገቤን መጥፎ ነገር ለምን አስተምሯለሁ ብዬ ከአሁኑ እኔ ማዳበሪያ ላይ ነው የምተኛው። ምን አጨናንቀኝ ጋይስ? ውጡ ሲባልም አንሶ ላይ ማዳበሪያ እዛው ልብሶቼ ማዳበሪያ ውስጥ ተከሼ ፎጥ የምን አልጋ መሸከም? እንደዚህ ነገር አልፈልግም። ሰው ሲጀመር አቅሜ አይፈቅድ ዛሴት ያ እንትን ስመኝ ገብሩና እሷ መገናኘታቸው ምንም አይገርሙ። ለመሰላችሁ ስመኝ ገብሩ ስትሄድ አሁን ብቻዋን ሄደችዋ እና በስተመጨረሻ አካባቢ ላይ አሁን ላይ የተግባቡ ሰዎች ናቸው አይደል? እና ሰው ሀገር ስትሄድ ደግሞ የሆነ ካጠገብ ሰው ሲኖር ዩ ፊል ሞር አይደል? ፊል ታደርገዋል የምትሄድበትን ቦታ ምናምን ዩ ሃቭ ሰም ሚሞሪ አይደል? እና ከአንተ ሙድ ጋር የሚግባባ ሰው ካገኘ ብትገናኝ ችግር የለው። ችግር እኮ የለው አይደል? ያ ለሁለቱም ነው ጥቅም። በተለይ ለስመኝ ገብሩ ለእሷ ይጠቅማታል። ለምን ሚዲያ ላይ ላይቭ ላይ ምናምን ነው ያው የፈረደበት ከዩቱብ በነፃ የሚሰማ ዘፈን አለ፣ ትጨፍራል። ልክ ያንን ስዘጋ የሚያናግር ሰው እንኳን የለም። ደቡር ውስጥ ነው ትደበራል። ገብቷል? እና እንገናኝ ብትል ማይተዋወቁ ቢሆን ኦኬ፣ ግን መጨረሻ አካባቢ ላይ የተግባቡ ያሉ ልጆች ናቸው አይደል? እና የእነሱ መገናኘት ከቤታ ጋር እያይዛችሁት ወይ ቤታ እንደዚህ ናት ወይ ለምን ትላላችሁ ጋይስ?
አሽሙር ነው ለጸብ ነው ምናምን ቤታ እንደዚህ ነገር ውስጥ መቶ ኮሜንት ሲያደርጉልሽ አንዳንዴ አንቺ ደጋፊ የሚመስሉሽ ራሱ አውቀው አንቺ ማታየው ምቀኝነት እንድታስብ ያደርጉሻልና እንዳትሰሚያቸው። የእውነት ያ ሰው የሚገናኘው ብዙ ጊዜ መጨረሻ አካባቢ ላይ እየተግባባ ያለ ሰው ጋር የሆነ ሀገር ላይ ከተገናኘ እንገናኝ ይባባላሉ። ማለት ሙዱ ከተግባቡ ይገባኛል። የሚዲያ ሰው ገና ሲያገኝ እንዴ ቀይነ እንዴ ወይ ለካ ቀጭነ ሚዲያ ላይ እንደምትታየው ግን ደግሞ ረዘም አጭርነ ለካ ይሄ ነው ወሬያቸው። ለምን ለመተዛዘብ ነው የሚገናኙት። መጀመሪያ ትዝብት አወኩሽ ናኩሽ ማለት እኮ ይሄ ነው። የሆነን ሰው እንትናን አውቀዋለሁ እኮ ሜሎዲውን አይታችሁታል? አውቀዋለሁ። ይሄ የሚያወጣው ሜሎዲ ንቀት ነው። ንቀት ናርዶስን ትላለህ። አየህ ናርዶስን ንቀት ሜሎዲው ገና ሲጀምር ንግግሩ ራሱ ንቀት ነው ያመጣው። አወኩሽ ናኩሽ የተባለው ለዛ ሚዲያ ላይ የብር ጓደኛ እኔ ማግኘት አልፈልግም። ለምን ሲያዳምጡ ካሁን በፊት ስታወራበት ከነበረ ቶፒክ ጋር ነው ኮምፔር የሚያደርጉ የሚመዝኑ። እንደገና ደግሞ የለም ረጅም ናት ለካ ቀጭን ነው ለካ አጭር ነው ለካ አይኑ ትንንሽ ነው ለካ እንደዛ ይሄ ነው እንትኑ የተገናኘበትን ዓላማ ወይም ደግሞ ጭንቅላትን ወይም ደግሞ ቁም ነገርን ወይም ምናምን ላይ ፎከስ አድርግ። ከዛ ልክ ከተለየ በኋላ እንትን እንደሚባለው እንደዛ ነው የሚለው ገባ። ለምን በጣም የበለጥክ ሰው አትሆን ስላወቀ ብቻ የለም አለ በውስጣችን ስላወቀ ብቻ ሰውን ትንቀዋለ ስል የለም በቃ አው እዚህ ጋር የተቀመጠ ዳይመንድ እና የታሸገ ካርቶን ባዶ እንኳን ቢሆን ወይ ካካ እንኳን ውስጡ ቢታሸግ የትኛውን ትመርጣለህ ቢባል ሰው ቀልቡ የሚሄደው ወደ ታሸገው እና ያንን እሺ ከፍተህለት ዳይመንድ ነው ለካ የለም ዳይመንድ እንደዛ ነገር ያ እና የሚዲያ ሰዎች እኔ ብዙ ማግኘት አልፈልግም። ለምን እንዳይታዘቡ ምናምን አይደለም። ምንም ቁም ነገር የምናደርገው ነገር የለማ። ምንም የምንገናኘው ለመመዛዘን ለመተዛዘብ። እኔ ሰው ሳገኝ መታዘብ አልፈልግ ምን አለ የሆነ አጀንዳ ጀመርኩ እዛ ነገር ላይ ፎከስ ማድረግ ነው ፈልግ። ለካ እንዳሰቡት አይደለም እንዳሰበው አይደለም ምናምን እንደዛ ነገር ላይ ፎከስ ማድረግ አልፈልግ። እኔ ማዛጋት ስፈልግ እንደፈለግኩ ላዛጋ የምችል ነፃነት የሚሰማኝ ሰው ነው የምፈልግ። ያም ሰው ሲያደርግ ዞር ብዬ አላየው። ገብታችኋል? በቃ ይሄ የእሱ ባህሪ ነው ብለን የለ በመቻቻል ውስጥ እኮ ትከባበር የለ እንደዚህ አይነት ሪሌሽኖች ነው። እኔ አሁን ከሚዲያ ውጭ የሚያውቁኝን የነበሩትን የድሮ ሰዎች ባገኛቸው ነው ደስ የሚለኝ ሰው ካገኘ። አለበለዚያ ሊታዘበኝ እንጂ ዘመድ ለሆነው አይመስለኝም። ብዙ ፊል አላረግም። አይዶን ነው ማግኘት ከፈለኩኝ ማግኘት የተመኘው ሰው ቢኖር ጅንኑ ባውንታይ ያው ጅንኑን ብቻ የብህር ጓደኛ ብዙ ሰዎች እናገኝሽ ብለው በር እንኳን ያልከፈትኩላቸው ብዙ ሰዎች አሉ። በጣም ለኔ ፖዚቲቭ የሆኑ ከአሜሪካ ከካናዳ እዚህ ጀርመን ሁላ መጥተው አንቺን ለማየት እዚህ እንመጣ ሲሉኝ ለምን መሰላችሁ ከሄዱ በኋላ የብር ጓደኝነታቸውን ማጣት አልፈልግ። በቃ ገብቶቻል። ያንን ማጣት ስለማልፈልግ ኖ ብያለሁ። እንደዛ ስላቸው ተቀይመውኛል አውቃለሁ። በጣም የኔ ከድሮ ጀምሮ ተከታይ ተሰማኛለች። እመኝን ታገኙ እግዚአብሔር እሱን ብቻ ላገኘው እንትን ለምን የሚዲያ ሰው አይደለም። ቀይና ጥቁር ናት ብሎ ቁጭ ብሎ ይታዘባል። እንዴት ነው የሚታዘብ እንዴ? እኔ የምታዘበው ሁሉ ሁም አይነሱ ትላለህ። እዚህ ጋር ማን ከማን ያንሳል? ያ ስለ ማሜ አወራው
እኮ ቅድም ግን እናንተ ካለፈ በኋላ ትመጣላችሁ። በመጣችሁ ቁጥር አጀንዳው እንዲጀመር ትፈልጋላችሁ። ሲያውቅሽ ጅንኑ ይወድሻል። ዋው ጅንኑ እየሰማን ብዙ ሰው ለማናጀር አታረጋትም እያሉ እኮ አስተያየት ሲሰጡ ነበር። ሚዲያን ጠንቅቃ ታውቀዋለች። እባክህ ማናጀር አርጋት እንደምታስባት አይደለም ብለው ብዙ ሰዎች እኮ አስተያየት ሰጥተዋል። ይወነት ለምን ነው ማናጀር ብቻ የምትሉት? ስለ ድሬ ጉዳይ ምን ሆነ? ድሬ ደግሞ ድሬ ምን ሆነ? ድሬ ምን ትሆናለች? እንዳማረባት እንዳፍሽረቀረቀች ትኖራለች። ይወነት የስንት ሰው ዱዓ የስንት ብሔር ብሔረሰብ ዱዓ የሚጠብቃት ሀገር ናት። ድሬ ደግሞ ምን ትሆናለች? ምን ሆነች ደግሞ? ለምን ድሬ ያላችሁት? አባቱ ነው። እኔ እንጃ ሃይላይት ዜናውን ሰማው። ለምን እንዴት እንደሆነ አላውቅም። አይ ዶንት ኖ። አቃጥለሽ ልትደፊው ነው? ማንን? ጅንኑ በእኔ ምክንያት እየሳቀ እርግጠኛ ነኝ አንድ 35 ዓመት እድሜ ይጨመርለታል። አል ይወት እነሱ በቪአይፒ እና ስርዓቱ እንደዚህ አይልም። ይሄ ፕሮቶኮል ነው የሚል አቦዝ ምንድነው እንደዚህ የምትጨናነቁት ምናምን ብዬ የሐረር ባለሀብት አይነት ስሜት እንዲሰማው ነው የማደርገው። ይሁንት የሐረር ባለሀብት እኮ ግቢ ውስጥ ላይ ይተኛል። ግስ ሙቀት ስለሆነ ግቢ ውስጥ ይተኛል። ማንም የሚነካው ግስ እንዴ ግቢ ውስጥ አለ እንዴ? ኦክሰዴን አላያችሁት? የድሬዳዋ ማን በጋርድ ይመጣል እንዴ? ጁማ መስጊድ እየመጣ ሲሰግድ ዩስራን አላያችሁትም እንዴ? ጂጂጎ ሀብታ ኖርማል ግቢ ውስጥ ቁጭ ብላ ነው ከአይሱዚ ሾፌሮቿ ጋር ስትቀም የምናውቃት። ያ ጋይስ አሁን ቱናና ሀጂ ኢንተረስት አድርጓችሁ ነው? የእውነት ምን እንትን ነው? እሷ እኮ ሀጂን ስታናግረው የነበረው ሀጂ ከኔ ጋር ጌም ተጫወተ። እንደገና እሷ እዛው ዱባይ ሆና እኔ ለረዋን ጋር እሷን ላጫውታት ብዬ ጌም ከእሷ ጋር ተጫወትኩ። እንደ ቀልድም ቢሆን ቢያንስ ያው እናንተም ሰፖርት አድርጋችሁ ነበር አይደል? ያንንም ትቆጥራለች። ምን ትላለች እቺ ልጅ ሁሉ ቀን ሰፖርተር አለት የሚላት አቃጥሏታል። ሀጂ ደግሞ ያለታ የመጨረሻ ቀን ከኔ ጋር ተጫወተ። ከዛ በኋላ እሷ ጋር ሲሄድ ሰበብ አድርጋ ገነፈለችበት። ጥርቅ አድርጎ ነው የሰደበልኝ። ጎበዝ ሀጂ ልቃሚ በላት። ሰው እንደ ጠላት የምታውቀው አንተ ከሷ በኋላ መተ እንዴት የሰው ተቀባይነት እንዳለ ያሳይ። ገብቷል? ማንም ሰው የሌላት ጥርቅማም የሆነች ናት። ፊት ንሳት ጅንኑ ቢያውቅሽ አላወቀኝም። እስካሁን አላወቀኝም። እነዚህ ማናጀሮች ጋይስ ምን እናርጋቸው? ምን እናርጋቸው? እነዚህ ማናጀሮች እነሱ ናቸው እኮ ፊታችን ተገትረው አላዛውር ያሉት እኮ ጋይስ እነሱ ናቸው እኮ ነቅነቅ ያሉ እንዲህ ከበውታል እኮ። ኧረ ዞር በሉ አንዳንዴ አንጎዳው። ማሜት ስትመጣ ታለቅሳለች። ከዛን አረገዝኩትልና ሶስተኛ ልጄም ደግሞ ህይወቴን ቀማኝ ትላለች። ልክ እንደ ጆኒ ልጆች የለም እኔ ልጆቹ ህይወቴን ቀምተውኛል፣ እድሜን እንዳልኖር አድርገውኛል፣ እንዳልነቃነቅ አድርገውኛል አለ የምትለው የፖልም ልጅ ፖልም አይመጣም ከኢትዮጵያ ብቻዋን ነው የምታሳደገው። ከዛ ምን ትላለች? እኔ ልጆች ህይወቴን ቀምተውኛል፣ የሚረዳኝ የለም ምንም ላ ጠረጴዛ ላይ አለ። ነገ ደግሞ ጣሪያ ላይ እንደ ማነች እንግዳ ዘር እኮ አንድ ጊዜ ፊልም እየሰራች ላይቭ ላይ እየታየች ነው የወደቀችው። ከዛ በኋላ ነው የወገብ ምን ነው የሚባለው የእንትን መንሸራተት ይዞት በዛው ታማኝ ሞተችው። እንደዛ ነው የሚይዛት ማም። ለምን አርግዛ ትመጣለች። ከዛን ይሄው ከማፈቅረው ምናምን ያለች ለትጊዜው ድራማ ትሰራበታለች። የዲስክ ነን ያ ከዛስ
ልጆቼ ህይወቴን ቀሙኝ ትላለች። ልክ ስሜቷ ደግሞ አናቷ ላይ ሲወጣ ያ ወርቅ ስንት ነው? ለምን ነው የምትጠይቂኝ ስለ ወርቅ? ወርቅ ማለት እኮ ይችላል። አሁን አንቺ በእናንተ ቤት ሌላ ነገር ማስጠራታችሁ ነው እንዴ? ጎልድ ማለት ነው እኮ ምንድን ነው? የሀገራችን ቋንቋ ነው እከካ። መውሰድ አትችልም እንትናይ፣ ምክንያቱም 100% ስራ እየሰራች አይደል። ባይሆን እኔ ላምጣላት ፖልን እኔ ላምጣላትና ከኔ ጋር ትወስጂዋለሽ። የእውነት እኔ ላምጣልሽ። ቤት ሳትገዛ ምን ሳትል እንዴት ነው ሶስተኛ አካል ለዛውም በትራምፕ ዘመን አሁን ስደተኛ በሚያስወጣበት ሰዓት ሌላ ሰው የምታመጣው? የእውነት አትችልም ማምጣት። ዋርግዛ ትመጣለች። ከዛ ልጆቼ እድሜን ቀሙትል እንዳታለቃቅሳለች። ልጁን የጎዳች ወይም ደግሞ ፖልን የጎዳች መስሏት እርጉዝ ሆና ላዋ ላይ መጠጧን እየጠጣች ቂሟን ትወጣለች። እኔ ምን እንደማልወድ ታውቃላችሁ? በፉክክር ሪሌሽን ውስጥ መግባት። እንደዚህ አይነት ህይወትን እንደዚህ አይነት አመለካከት ያላቸውን ሰዎች አልደግፋችሁ። ይሁን ማለት ፈልጌ ሪሌሽን ውስጥ ነው የገባሁት። እንደገና ደግሞ ራሱ ህይወት እስከሚፈቅድልህ ድረስ በፉክክር እንዴት እንትን ትላለህ? ገብቷል? 24 ሰዓት ያ ሰው በሩን ካንተ ጋር ዘግቶ አይኖር። ስንት መከራ አለ። ያንን መከራ እንዴት ትችለዋል? ገብቷል? ያ ትዳርና አውሎ ንፋስ የሚመጣበት አቅጣጫ አይታወቅም ይባላል። በእንደዚህ አይነት መንገድ ካልተፈጠረ እንትና እሱ እንትን ውስጥ ከገባ እኔም እገባለሁ ካልክ ባሌን ጎዳው ብላ ምናምን የሚባለው ነገር ነው የምትደግም። ገብቷል? ያ ደስተኛ ሰው ስታይ ትቀኛለህ። በማሜ ማለት ነው የእሷ ቂጥ ስለሰፋ የኔ ጠቦ ስለተቀመጠ ቆጨኛ አይደል? የእውነት ነገ ደግሞ ተሳፍታ ትመጣለች፣ ጭንጫውና ትመጣለች። ያኔ አንድ እንሆን የለ እንዴ? ዞሮ መግቢያ ይባላል እኮ ሲንግልነት። የት አባቷ መሄጃ አላት? ቅንቅና ሴት ልጅ ወግ ማረጓ ቢሆንላት ወገቧ ላይ የወርቅ ቀበቶ ታስሮላት ወርቅ ተገዝቶላት ታገብኛለሽ ወይ ተብሎ ጥሎሽ ተጥሎ ነው። ማሜ ደግሞ ጥሎሽ እየጣለች ኢትዮጵያ ደስ ትኬት እየቆረጠች ነው ወንድ ስትለመን የምናውቃት። ለዛውም ልጆቿን ጥላ። እኔ ወንድም ፍለጋ ትኬት አውጥቼ ልጄን ጥዬ ያኔ ነው የጎደልኩ ያነስኩ አይነት ስሜት የሚሰማኝ። ያኔ ነው ተበላሸው ምናምን ብዬ ዝም ብዬ ብቻዬን አስቤ ተነጫንጬ እኔ ከመንገዱ ላመለሳል። ይሁን ለዛውም እኮ ከአንተ ጋር እድሜ ልክ ከዘራ የሚሰው እንኳን ቢሆን ኦኬ እህል ውሃ ነው። ያ ሰው ካልተመቸው እኔ ማድረግ ከቻልኩ ትላል። ይሄ ፎቶ አብረ ተነስተ እንደ ሰልፊ የምትለያየው ሪሌሽን እንዴት ትክክለኛውን ህይወትን ሉዝ ታደርግለታል? ማለት ልጅህ ማለት ትክክለኛ እውነት ነው። እውነትን እንዴት ሉዝ ታደርግለታል? ለውሸት እያወቅኩ ልብ እያወቅ ገብቶች በትዳሩ ሰጂ ማ እግዚአብሔር ከዛ ላልክድህ ላልከዳ ብዬ ውሸት ልፈር። ለእውነቱም ራሱ እጄ ይንቀጠቀጣል። ለእውነቱ ራሱ እጄ ይንቀጠቀጣል እንኳን ለውሸቱ። ከዛም ብሩ ምንድን ነው የማደርገው? ባንኩ ውስጥ ነው የሚቀመጥ። ምን ያደርግልኛል? ከዛስ ያ ጀት ይገዛልኛል። ምን ያደርጋል ታዲያ? ይሄን ካላረገ
ሰው መውሰድ ማለት መፈረም ብቻ ነው እንደሚመስላችሁ ጋር ስንት ፕሮሰስ እንዳለው ታውቃለህ? ስንት ቢሮ እንደምትሄድ ታውቃለህ? ስንት እንደምትጻጻፍ ስንት ምናምን ውስጥ እንደምትገባ ታውቃለህ? እናንተ ይሄን ከፍያለሁ ነው አለ የምትሉ አል እንደገና መጥቶ ካንተ ጋር ቀላል ነው ይመስላችሁ? ትግራይ ዊዝ ቦስ ትግራይ ወሳፕ ከሜላሃ ጽቡቅታ ደሃ ሌላ ምን አጀንዳ አለ? ወደ ማሜ ለምን 10 ጊዜ የምትመልሱኝ? በመረጃ መጣላችኋል። አሁን ጥሩ ጅማሩ ሄለን አረጀሽ እርጅና መጣና ድቅና ለፊቴ ምን ነበረ ገጥሞ ምን ነበር የሚል እንትና ኢንስፔክተሩን እየጠበቅኳቸው ሄደ አይደል? ያ አይ ቲንክ የማታ ሽፍት ነው በኢትዮጵያ ከምሽቱ 9 ሰዓት ነው። ሳምሪ እንደ ዮኒ ማን ነው ዮኒ? ይሄ ዮኒ ማዳታሙ የቅንቅና አይ ላይክ ዩ ፍሮም ትግራይ ከሜላ ሀበልልኝ ሁሉንም ቴንክ ዩ ያ ሌላ አጀንዳ አስታውሱኝ እንሄድበታል። እባክህ ተመለስ ልጅነት በሞቴ ያ እርጅና መጣና ድቅና ለፊቴ እባክህ ተመለስ ልጅነት በሞቴ እኔ ከዘፈን ጋር አብሬ ዘፍናለሁ እንጂ ግጥም እንደዚህ ረጅም በአፌ ማለት አላስታውስም። የጻፍኩትንም አላስታውስም። እንትን ከፍቅረ ሲዝም ጋር ኔክስት ቅዳሜ በ11 ጌም አለ። ማን የሚያሸንፍ ይመስላችኋል? ማን እንደሚያሸንፍ መገመት ብቻ ሳይሆን እንዳሸንፍ ማድረግ ትችላላችሁ። ካኒው እስቲ ስንቶቻችሁ ቃል ትገባላችሁ? ቃል የሚገባ እንዳንድ ይጻፍ። ፍቅረ ሲዝምን እንዳሸንፍ ይሄን ባወልቀውስ ከይስ የጆሮ ነገር እሺ ይሄ እዚህ ላይ የሚለጠፍ ነው ይበላል። ይሄው እንደዚህ ነው። ኧረ በቃ ዘነትኩ። ቅድም አያችሁኝ አይደል? በቃ ጋይስ በላኝ እኮ አቀላኝ። አታዩ እስቲ ሲራቅ እግዚአብሔርን በል እስቲ ሲራቅ ዩ ሰፖርት ሚ ነጭ ኒኮች ተብተብ የምታረጉ ናቸው። እንትኖች ኒኮች ከለሮች እነ ፍቅር ምናምን እንትን ናቸው። ሲራቅ እግዚአብሔር ጉሎላ ዘንድሮ እየተማማልን ነው የምንሸጋገረው ጋይስ። በጊፍት ሰፖርት የምታደርጉ በጊፍት ዝዬ እግዚአብሔር እሺ እየማላችሁ ነው። ዘንድሮ እየማልን ነው እንጂ ጋይስ ከባድ ነው ዘመኑ ከባድ ይሁን። እስቲ ደረጀ እግዚአብሔርን በል እስቲ የእውነት መስኪ ታብታቦች እነማን እንደሆናቸው ያውቃሉ። ያ ሲራቅ ሲሪየስ ኦኬ እንጠብቃለሁ። የሚመጣው ቅዳሜ ደግሞ ረሳው እንቅልፍ ይዞኝ ሄደ። ዩኖ ታይም ኢዝ ዲፍረንት ዌን ዩ አር አት ናይት ዊ አር አት ሞርኒንግ ምናምን ነገር አሜሪካ ፒኤም እና ኤም ነገር እንዳታመጡብን። እሱን አጣጣ ይዛችሁብን እንዳመጡ እየዛተ ነው ፍቅረ ሲዝም እቺ ነጭ አይጥ ምናምን እያለብኝ ማለት ነው። ያ እስቲ ይሳደብ እሱ እንደፈለገ በጌም እሰራለታለሁ ብዬ ዝም ብያለሁ። ጄሪ ቴንክ ዩ አለም በታብታብ ያ ታብታቦች ታስታውቃላችሁ እነማን እንደሆነ አውቃለሁ። ኪያ እግዚአብሔርን በል እስቲ በል 28 ሌቭል ሌላ ቦታ ስትሆን እዚህ አንድ ቀን ሳትሰጥ ለጌምሽ እመጣለሁ ስትለኝ እንዴት ነው ማምነ? ለዛ ነው እኮ ማስመላችሁ።
ለዛ ነው እኮ ማስምላችሁ ፈጣሪ። እሺ በቃ እኔ አምናለሁ። ዘንድሮ እየተማማልን ነው የምንሸጋው። ወሮ በላዬ የት ጠፍተሽ ነው? ትግራይ ቴንኪው ያ ታይገር የሚለው ነው ትግራይ ያልኩት። እግዚአብሔር ማን ነው የከሰሰኝ አለች። አይ ያ ስንት ሰዓት አንዴ ላይቭ ላይ ነው ያለሁት። የምን ሄሉ ነው? በኢትዮጵያ 4 ሰዓት በኢትዮጵያ 4 ሰዓት በኢሮፕ እኔ ጋር ዩኬ አይ ቲንክ 20 ሰዓት ነው። እኔ ጋር 21 ሰዓት ጀርመን ስዊድን ምናምን ዊዛውት ዩኬ ማለት ነው። ምን ልትለብሺ? ልብስም ይመረጣል እንዴ? ይሄው እንደዚህ ነው የምለብስ። ልብስም ይመረጣል ነው የእውነት። ምን ልልበስ? ፍቅረ ሲዝም መቼም እንደዚህ ብሎብኝ ነው የሚመጣ እያለ ነው የሚመጣ። ስሟ አጀንዳ አልተፈጠረም። ህዝቡ እየኖረ አይደለም ማለት ነው። እኔ ስለጠፋው ሚዲያ ላይ ምንም ነገር የለም። እናንተ ምን እንደታዘብኩ ልንገራችሁ። ምን እንደታዘብኩ እንትን አይታችኋል? የሀብታሙ አያሌውና የጄሪ ጸብ አይታችሁታል? እንዴት እንደሚሰዳደቡ። ተነፋ ትሏለች፣ ተነፊ ይላታል። እሱም ሱፍ ለብሰው እኮ ምን አለ ሱፋቸውን እንኳን ቢያወልቁ። አይታችኋል እንዴት እንደሚሰዳደቡ። አሁን እነዚህ ናቸው ስለ ህዝብ አንድነት የሚሰሩት። እንዴት እንደሚሰዳደቡ። ቆይ የሆነ ሰው ሼር አድርጎልኝ ዝም ስል አታወራም ብሎ ዝም አሉኝ። ቆይ ማን እንደላከልኝ አገኘዋለሁ። ቆይ ኧረ በስመ አብ እንዴት ነው የሚያደርጋቸው ጋይስ! ኧረ በስመ አብ የታል ና ይሄ ተንኮለኛን የላከልኝ። መቼም እንደዚህ አይነት ነገር ቢልክልኝ እሱ እስቲ ደብዳቤ ጻፈ እያለ የውሸት ደብዳቤ ይልክልን ነበር ለኛ እንድንፈራ ማለት ነው። እንግዲህ በአሜሪካ ህግ ምን ያመጣል እሱም በኋላ የምናየው ነው። ምክንያቱም እጅ ያለበት ሀገር ስላለ። ስለዚህ ጄሪ ግን እያረጀ ስመጣ ፍንጭቷ እየሰፋ መጣ አይደል? ፍንጭቷ ነው ምልክቷ፣ ሻካራ ነው ሰውነቷ፣ አይኗ ወይንዬ አታነቷ ሁገለግን አመለካከቷ ጄሪዬ ያብታም። ይህንን ደብዳቤ ይልክላቸዋል። ነገር ግን ይህ ደብዳቤ ፎርጅድ መሆኑን ግን ማሳወቅ ነበረብን። ማሳወቅ ባለብን መንገድ አሳውቀናል። እችን መረጃ ግን ፖለቲካ ጠፋ። አሁን 360 ላይ ጠፋ። አሁን መሰዳደብ ቀር። አሁን ነገ ይላሉ ሄለን ከሊያ ጋር ተጣሉ የሚል አጀንዳ ላይ ተነተናሉ። የለም ፖለቲካ የለም። ከዛን ይመጣሉ ደግሞ ሞጣ ባለፈው የጀመረውን አጀንዳ ዛሬ ሊጨርሰው ነው፣ ያኔም ስንናገር ነበር ይላሉ። ጂጂና ዮኒ ተጣሉ፣ ዘንድሮ ደግሞ ታረቁ ይላሉ። ሌላ ምንድን ነው የሚያወሩት እንዴ? እንደዚህ አይነት ነገር ውስጥ ከገቡ ሰላም ተስፋዬ ልታገባ ነው የሚል ዘገባ ነው የሚዘግቡት ነገ። ፖለቲከኛ ማን የቀረው ግን ጋይስ? ማን የቀረው? ቁጭ ብለው ይሰዳደባሉ ጋይስ። ዓርብ ዕለት ከወጣም በኋላ ሲያብድ ቆይቶ ነው የመጣው። ሁለተኛ ነገር ጽምዶና ጽምዶ ድምጦ ቁምጦ ይባላል። ለእኛ የሚመለከተን ነገር የለም ለኢትዮ 360። ምክንያቱም እኛ ለማንም አሽከሮች አይደለም፣ የሙሉ ጊዜ ገረዶችም አይደለም። ካርታ እየቀያየር ማሊያ እየቀያየር የጄሪ ባልን ታውቁታላችኋል? ሽማግሌው ማን ነበር ስሙ? ማነው ስሙ? የጄሪ ባል ማነው ስሙ? የዮኒ ፀጉር ለምን ከኋላ አልበቀለም ብለው ነው ነገ ትንተና የሚሰጡበት። ምንም አባታቸው የሚያወሩት ነገር የላቸው።
የጄሪ ባል ማነው ስሙ? ያሽማግሌው አታውቁትም? ጀስት ግን አውቃችሁታል አይደል? ምን አላቸው ነው ምናምን እንደዛ። እሱ ከሁለቱ ጸበኞች ናቸው ራሱ ከጄሪ ግን ሞርጌጅ አብሮ ስለሚከፍሉ ማን ከማን ይወጣል? እሷ ሳሎን ቁጭ ትልና ጀግናው እስክንድር ብላ ዜና ስታነብ እሱ ደግሞ እሷን ሊያናድድ እቤት ውስጥ እዛ ክፍል ቁጭ ብሎ ጅሉ እስክንድር ብሎ ይዘግባል። ገይስ እሷ ዘመነ ካሳይን ታወግዘዋለች፣ እሱ ደግሞ ዘመነ ካሳይን ያነግሳል። በፉክክር ነው ዜና የሚያነቡት። አንድ ሰሞን አይታችኋል። ኮምፔር እያደረግን ሁለቱንም ስናመጣቸው ጸባቸውን ዜና ላይ ነው የሚያሳዩት የነበር ጸባቸውን። ሁለት የተለያየ ሰው ነው የሚያቀርቡት። እሷ ዘመንን አትወደው፣ ጎንደርን አትወድም። አይታችሁ እኮ እሱ ደግሞ እስክንድር ነጋን ያበሻቅጠዋል። የተቃረነ ሁለት ዜና ነው የሚያነቡት። አይታችሁ እኮ እዛው ቤት ውስጥ ቁጭ ብሎ የማያወጡት ደግሞ ሞርጌጅ አብሮ ስለሚከፍሉ ብቻ። አሁን ደግሞ ከሀብታሙ ጋር ምንም ትንተና አይሰጡ፣ ይሰዳደባሉ። ያቺ አፏ የተጣመመች ወደዚህ ነው የመጣችሁ ሲባል ወደዚህ የምትመጣ ምናምን አስባችሁታል? ማን ነው አሁን ፖለቲካ የሚሰማው? ጋይ ስለ የትኛው አንድነት ነው የምትሰሩት? እራሳችሁ እንኳን ለመስማማት አይደለም አትስማሙ፣ ችግር የለም። ልዩነታችሁን እንኳን አንቺም በራስሽ መንገድ እሱም በራሱ መንገድ እንድትሄዱ እንኳን ትዕግስት የሌላችሁ ሰዎች ናቸው። እንኳን ስለ ትልቅ ህዝብና ማህበረሰብ እንወክላለን ወይም ደግሞ እንቆምለታለን። ለራሳችሁ እንኳን እየቆማችሁ አይደላችሁ። ለራሳችሁ እንኳን የምትሆኑ ሰዎች አይደላችሁ። ሁልሽም ለሆድሽ ነው ስትፈራገጭ የምናያቸው። ከሌላ አንገት የሚል ሰዎችም አይደለም። ስለዚህ እሱ ጠቅልሎ ለገባበት እሱ ይሁን እንግዲህ ድርድሩን ሀብታሙ ሳይከሰን ፎርጂድ የፖሊስ መጥሪያ እያለ ይልክብናል ነው እኮ የምትለው። ፎርጂድ መላክ ወንጀል ነው ሲጀመር። ገብቶቻል? በፖሊስ ማዕተቡ ምን አይነት ነበር? የአቤተ ዲሞክራሲ የእንግዲህ ልጅ ሆኖ መቀመጫውን ሲያሳጡት መቀመጫውን ጠግኖ መቀመጫ የሰጠው ኢትዮጵያ ህዝብ ነው። እውነት ለመናገር ምን እንዳለ ሰማችሁ? አያችሁ? ለራሱ መቀመጫ አልባ የነበረውን ሰው መቀመጫውን ጠግኖ መቀመጫ የሰጠው የኢትዮጵያ ህዝብ ነው። ያኔ ኮዳ የተንጠለጠለበት ጊዜ ማለት ነው። ቂጥ አልባ ነበር እያለች ነው እኮ በእነሱ ትንተና። ምን ቂጥን ያለችው? ቂጥን ያለችው መቀመጫ ማለት ምን ማለት ነው? ይሄ ወንበር ማለት ነው እንዴ? አይደለም። ምን ወንበር ማለት ነው? ምን ታቆሻብሉታላችሁ? ቂጥ አልባ የነበረውን ሰውዬ ቂጥና ወገብ የሰጡት የኢትዮጵያ ህዝብ ነው። አሁን እንደዚህ ሊፈሳበት ሊመናቀርበት አለች። ቃል በቃል ያለችው ጄሪ። ፖለቲከኛ ሲሰዳደብ ግን ደስ ይላል። እየጨሱ ነው የሚጣሉት። ባለጌነሽ እግዚአብሔር ልቃቢ ሱፍ ለብሰው እንኳን የሚሰዳደቡት እንኳን ባለጌ ያልተባሉ። እኔ ቀጥታ በሚገባ ቋንቋን የተረገምኩል። መቀመጫ አልባውን መቀመጫ የሰጠው ምን ማለት ነው? ምን ማለት? እኛ የሀብታሙን ታሪክ አናውቀው። የተፈጠረው ሲጀመር ውሸት ነው። እዚህ ዋና የቅንጅት እንትን አለ አቦተውት ሌላ ነገር ነውና ኮዳ ተንጠለጠለብኝ ጄሪካን ሊያረጉብኝ ስለ አምልጭ የመጣው ምናምን ራሳችሁ ነው ዶክመንት የሰራችሁት ራይት። እኛ እንኳን ያኔ የሚዲያና ፖለቲካ ሳይገባን በፊት ማለት ያንን እንደ ቁስል አድርጋ ዘንድሮ ተሰድበዋለች። እንደ ቁስል አድርጋ እኛንን ኮዳህን ከቃለ አላቀን ልጅ እንድትወልድ ያረግነህ እያለችው ነው ያለችው። ገብታችኋል? ኮዳን ልክ ዮኒ ማኛ የሀብታሙ አያሌ ልጆች የእሱ አይደሉም ከኤርሚያስ እንዳይሆን አስመርምራቸው ብሎ የእውነት ምርመራው ላ ተካሂዷል እኮ። በጣም እኮ ረብሻ መጥቶ ነበር። እሱን እያለችው ነው።
አንድ ሰው የእውነት ችግር መጥቶበት ነበር ብለ ፕሮፓጋንዳ ስትነፋም ሆነ ጮትን ስታሰማ ቆይተ ትንሽ ቆይተ ያንን ሰው በዛ የምትሰድበው ከሆነ ያ ሰው ደረሰበት የምትለው መከራም ሆነ ችግር ውሸት ነበር ማለት ነው። ለሌላ ነገርም ለፕሮፓጋንዳ ብቻ አፋችሁን ስከፍቱ እንደምትውሉ ለራሳችሁ ላይ ያሳበቃችሁ ነው ማለት ነው። ገብታችኋል? ያ ምን ያደረጋችሁ ምን ተቀባይነት እንዳይኖራችሁ ያደረጋችሁ እንደሆነ ራሱ አይገባችሁ። መልስ መመላለሳችሁን ብቻ ነው የምትሰሩት። ቀላችሁ እንደ ገለባ እንደዚህ እንድትባሉ ያደረጋችሁ እንደሆነ ራሱ አልገባችሁ። ለዛ ነው ሚዲያ ላይ አንድም ፖለቲካ ተንታኝ ሰው እንዲጠፋ ነው ዶክተር አብይ ያረጋው። ቢኖርም ማንም እንዳይሰማው ነው ያረጋቸው። እኔ ዶክተር አብይ አመራሩና ገዛዙና ምናምን ሳይሆን ስነ ልቦናውን በጣም ወድለታለሁ። የቴዲ አፍሮን ብልጠት በጣም ወድለታለሁ። ትንሽ ፐርሰንት ከነሱ ላይ መውሰድ ብችል በጣም ደስ ይለኝ ነበር፣ ግን አልችልም። የነሱ ተፈጥሯቸው ነው። እኔ ደግሞ ጀዝባነትና ጅልነት ተፈጥሮዬ ነው። ዛሴት አንድ ሰው ቁጭ ብሎ አሁን የእናንተን ትንተና ይሰማ። ምክንያቱም እንደዚህ አይነት ጥንብርቅሳችሁ የወጣ ጥቃቅና አነስተኛ ማይንዶች እንደሆናችሁ በራሳችሁ ጊዜ እንድትለፈልፉ ጊዜ ምንም አድርጓል። ካሁን በኋላ የፈለገ ትንተና እዚህ ጋር እንትን መጥቷል እዚህ ጋር ምናምን ብትል ማንም ይሰማ? ማንም ይሰማ? ግርማ ሞገስን ገፎ ቆሌ ቢስ አድርጎ ነው ያስቀመጣችሁ ሚዲያ ላይ። ይሁት ቆሌ ቢስ አድርጎ ነው። አሁን ደግሞ አንደበትና ጭንቅላት ይሰጠዋል ወይ? እኔ አዝናለሁ ይሄን በመናገሬ። ከዛ ውጭ ግን አንድ የምናገረው ነገር ምንድነው? ፖለቲካ ምንም ፖለቲካ አታውቅም የሚል ነገር ተነስቷል። እንደው ማን ይሙት ኢየሩሳሌም ተክለ ጻድቅ በየትኛው ሚዲያ ላይ ነበረ ፖለቲከኛ ነኝ ብላ የተናገረችው? ፖለቲካ ወዳለው ብላ የተናገረችው? ሞል ፖለቲካ ይገባኛል ብላ የተናገረችው የት ነበረ? እኔ ፖለቲከኛ አይደለሁ። ፖለቲካ ይገባኛል ብዬ መቼ ተናግሬ ያውቃለሁ? ፖለቲከኛ አይደለሁም። እናቴ ትሙት አዛጊ ነሽ። ታዲያ ታዛጊያለሽ። ታዲያ ፖለቲካ ካላወቅሽ ዘመነ ወደዚህ መጣና ሄደ። ከዛ በኋላ 37 ሰዎች እንደዚህ ሆነ። ጆሃር ወደዛ ሲመጣ ከዛ በኋላ ጃንመሮ ወደ ላይ ሮጠ። አብይ የሚባለው ሰውዬ እያደረገ ያለው ነገር እኮ ይሄ ሊል ፈልጎ ነው። ህልም ነበር እንደ እየፈታሽ ነበር። ቅዠታ ህልም ነበር እንደ የምትፈቱት። ሽመልስ አብዲሳ ሊናገር የፈለገው ይሄን ነው እያልሽ የምትተነትኙ ህልም ነበር የምትፈችው። ደብረጽዮን ሊል የፈለገው ይሄንን ነው። ጌች ግን ይሄንን አረገ። ይገርማል እኮ የሱ ንግግር እኮ ግልጽ የሆነ ፖለቲካ ነው ብለሻል እንዴ ያልሽ ስታወሪ ነበር። እውነት ህልምሽ ሲፈታ ፖለቲካ አይደለም። ፖለቲከኞች መስሏችሁ ነው ሰዎች ሲሰሟችሁ የነበሩት። ታዲያ ምንድን ናችሁ? የጨነቀ ዕለት ነው ያለው ዘፋኝ። ፖለቲካም አይገባኝም። ፖለቲከኛ መሆንም አልፈልግም። ራሱ አይገባኝም ማለች። ምን እንደሆነ ራሱ አይገባኝም ማለች። እውነት ፖለቲካ ሳይገባሽ ነበር ዘመነ ካሳዬ የተያዘ ቀን ጎንደርና ጎጃም መሃል ልዩነት ልትፈጥር ያን ዜናን ያስቀምጫለሁ። ባይዘዋይ ጎጃምና ጎንደር መሃል ክፍተት ለመፍጠር ምን አይነት ፖለቲካ ሰሰሪ እንደነበር ታውቂያለሽ? የሚያስጠላ ዘመነ በመታሰሩ የጎንደር ወጣቶች ደስታቸውን በመኪና አደባባይ ላይ እየተዟዟሩ እያሰሙ ነበረ ብለሽ ነው የዘገብሽው። ያ ቪዲዮ አስፈላጊ ከሆነ አወጣዋለሁ። ገብቶሻል? ምን ያህል ሁለቱ መሃል እንኳን ልዩነት ሲፈጥሩ እንደነበር። ሀብታሙ አያሌው ደግሞ የወሎን ጋይስ
ተው ሌላ ነገር ውስጥ አንገባ። ግን ያያችሁ ፖለቲካ እኔ ገብቶኛ አላውቅም ማለት ሰማችሁ? እኔ ፖለቲካ እንዲገባኝም አልፈልግም ገብቶኝም አያውቅም ማለት አንቺ የምታውቂው ማጋጨት ዘረኝነት አይደል? እንኳን ኢትዮጵያን አይደለም በአልፋቤት ሰዎችን መለያየት ነበር አላማችሁ። እሱም ብቻ ነው የምታውቁት። ያ ሱንና ሱን የመሰሉ ሰዎች የሚጎረጉሩት ነው። እንኳንም ያኔ እየተከታተልን ትንተና ሰጠንባቸው። አለበለዚያ ምን ሲዘግቡ እንደነበር አናውቅም ነበር። ገብቷችሁ? የመርሳ በሽታ መጥቶብናል። እርጅና መጣና ፊታችን ላይ ምንም አናስታውስም። ፖለቲካ የሴራ ፖለቲካ ከሆነ ባፍንጫ ይውጣ። የሴራ ፖለቲካ ምን ማለት እንደሆነ ራሷ ስዘግብ የነበረውን አንድ ሁለት ዜናዎች ላኩልኝ ጋይስ። እኔ አሁን ስንት ዓመት ወደኋላ ልመለስ ላኩልኝ የሴራ ፖለቲካ ምን ስታካሂድ እንደነበር የወሎ አማራና ወሎን ጎጃምን ጎንደርን የመከፋፈል ሙስሊም ስለሆነ ምን አይነት ጠል እንደሆነ ስዘግብ የነበረውን ይሄ ነው ወይ አንድነት ብለንኛ ስንከራከራቸው የነበር? ይሄ በእናታችሁ ይገባኛል። በጣም ወደ ኋላ ትመለሳላችሁ ስትልኩ ልክ ያለው በል ይውጣ እንደ ድሮ ነገሮች ጋይስ። ወይኔ አሁን ስንት ዓመት ወደ ኋላ ልመለስ ነው የሴራ አንቺ ካይምሮ መቼ የማይጠፋው ዘመነ የተያዘ ቀን ምን አለች ዜና ብላ ነው የምታነበው። ዛሬ በጎንደር ጎዳናዎች ላይ ዘመነ ካሳይ በመታሰሩ ደስታቸውን በጎዳና ላይ እየተንዘራዘሩ በመኪና ወጣቱ እያሰማን ያለው ጎጃምና ጎንደር ማል ልዩነት ለመፍጠር ያነበበችው ዜና ትዝ ይላችኋል። ቃል በቃል ያንን ዜና ካገኛችሁት እኔ የእውነት የሆነ ነገር ከጨመርኩ እግዚአብሔርን የፈለጋችሁትን እርምጃ ወሰዱ። የፈለጋችሁትን አንድ ቃል እንኳን ጨምሬበት ከሆነ ይህን ዜና ማለት ነው ልክ ስትልኩልኝ ሚስኮል አድርጉልኝ። እንዳንቺ የመርሳት በሽታ አለብን መሰልሽ እንዴ? ካሻኮራ ስለ እውነት ለመናገር ማለት ትናንት ማታ ለልዩ እያወራሁላት ነበር። ይሁን ወጣቶች ናቸው፣ ህንዶች ናቸው፣ ወለጭኛቸው የሚያወሩት ስለ አሜሪካ ፖለቲካ ነው። ፕሬዝዳንቶቹን ይነሳል ያ ማና ጄሪ 360 ዜና አንባቢ የነበረች ከባሏ ጋር እሱ ሳሎን እሷ ሌላ ክፍል ቁጭ ብለው ተቃራኒ ዜና ነበር የሚያነቡት። ሁለቱ ባላቸው ክፍተት ሁለት የተለያየ ሰው ነበር። እሷ የሆነን ሰው አሞግሳ ካነበበች እሱ ሌላ ሰው ነው የሚያሞግሰው። የሚገርማችሁ ነው ስራዬ ብለን ሁለቱም ያነቡትን ዜና ቁጭ ብለን እንሰማና እንሰቃልበት። ወይ እሱ የዘመነ ደጋፊ ትሆናለች ወይ እሱ ደግሞ እስክንድርን ነው የሚያሞግሰው። እስክንድር ወጥቶ የሰጠው መግለጫ ዘመነ ሲያጣጥለው መታ ታነብላለች። ሁለቱ ያላቸውን ግጭት በዜና ነው ንዴታቸው የሚወጣጡት የነበር። ፖለቲካ ገብቶኝም አያውቅም ፖለቲካ አላውቅም ትላለች። አሁን ጋይስ ስንት ዓመት ሙሉ ምን ነበር ህልም ነበር እንደምትፈቱት ገብቶናል ብላችሁ መሰለኝ አይደል እንዴ? ሚዲያው ላይ ከፈታችሁት አይደል እንዴ? ፖለቲካ ትንተና በሳተላይቱ ላይ የጫናችሁት ምን ልታረጉ ነበር? ፖለቲካ ሳይገባችሁ እውነት 360 ብላችሁ ድምጽ ምናምን ብላችሁ 360 ሁሉንም ኢትዮጵያ የሚያማክል ነበረ። የእናንተ 360ቱ ጋር እንደሆነም አላውቅም፣ ግን በሳተላይት ደረጃ ዜና ስታነቡና ፖለቲካ ሳይገባችሁ ነው እግዚአብሔርን። እሺ ትራምፕ ነው ፖለቲካ ሳይገባው አሜሪካንን እየመራት ያለው። ፕሬዝዳንቶች ስለተከተሏቸው ያሉበት የፖለቲካ ድርጅቶችና የፖለቲካ አቋም የፖለቲካ አመለካከት እያነሱ ነው የሚወያዩት። እንዴት በሳሎች እንደሆኑ እያልኳት እየነገርኳት ነበረ። ሰው እውቀትን በዛ መልኩ ይናገራል።
እንዴ እኔ ጋዜጠኛ ነኝ፣ እኔ መረጃ ሰው ነኝ። ከኔ የሚጠበቀው መረጃን በማስረጃ አስደግፎ ማቅረብ ብቻ። ከዛ ውጭ ፖለቲካ ውስጥ መፈትፈት አይጠበቅብኝም። አሁን ጄሪ ማን ይሙት አንቺ ዜና አቅርበሽ ብቻ ነው ውልቅ የምትይው ከዛ ሚዲያ ላይ እየተቀባበላችሁ አንቺ ትብስ አንቺ ብስብስ እየተባባላችሁ አይደል እንዴ ስተነትኝ የምትዩ? አይ የእውነት ሲያዳምጥ የነበረ ያውላ ሺህ ሰው ሞቷል፣ በጦርነቱ አልቋል። እውነት አልቋል እንዴ? በዛ በዶክተር አብይና በደብረ ጽዮን ጦርነት ሰው የለም አይደል? ሰው የለም። አንቺ ብቻ ነው የቀረሽው ለትውልድ ለወሬ ነጋሪ አንብበሽ ብቻ ነው የወጣሽው። ሳወያይ ደግሞ በደንብ ተዘጋጅቼ መረጃዬን ይዤ ስለ እሱ በደንብ ይዤ ነው የምመጣው። ነገር ግን እንትና ሜሪ አንበሳ ውርጅ በነፃ መተሽ እንደፈለገ አተነፍሽም። አንበሳ ውርጅና መተሽ ታወሪያለሽ። ተነጋገር ከተባለ እንደው የኢትዮ 360 አድማጭ ተመልካችን መናቅ ካልሆነ በስተቀር 2 ሰዓት ሙሉ እያለከለከ ላቡን እየጠረገ ምራቁ እየደረቀበት ውሃ እየተጎነጨ እዚህ ጋር የተቀመጠውን ሌላኛውን ተወያይ። የሚገርማችሁ ነገር ጫማ ይሸታል አፍ ይሸታል አለችው እኮ ሀብታም። መጀመሪያ እስቲ ሀገር አጠራለሁ ከምትል የጫማን ጠረን እንኳን አጥፋ አለችው። ጋይስ አውዝ ቢላ ምን ሸይጣን በስማ ህዝቡ ልክ እንደ ፖለቲካ ነው የተጻጻፉት። ኧረ ትሰማላችሁ? ይሄ ነው እኮ ኢንተረስት ያደረገኝ እኔ የእውነት። ኧረ በስማ ተመልካች አድርጎ አወያዩን ተመልካች አድርጎ አንድ ነገርን 10 ጊዜ እየደጋገመ ኧረ እባክህ ሌሎቹ እድል ስጣቸው ኧረ እባክህን እየተባለ ባሰማውም ሰው ሲያደነቁር የሚውል አንድ ከእውቀት የጸዳ ግለሰብ እውነት ለመናገር ዛሬ ወጥቶ ከሌ እውቀት የለውም ከሌ እውነት ኢትዮ ፎረም ይመስክር ድምፁን ቀንሶ እዛ ቢሮ ውስጥ እንደመጣኩ በውሃጁን ነከር አድርጎ ጸጉሩን ነካ ያደርግና ኢትዮ ፎረም እኛ እንዳንሰማው ኮርጇል እንዳንል ማለት ነው። ይህን ሁላችንም እዛ ቢሮ እንመሰክራለን። ከዛች ላይ እየሰማትን ይገለብጥና የራሱ ሀሳብ አድርጎ ተወያይ ብሎ ይቀርባል። ይሄን እውቀት ኢትዮ 360 ከተጀመረ ጀምሮ አያችኋል። ትምሪ የበላው ስለሆነ ነው። ስሟን ጋይስ ምን እንዳለ ይሰማል። እስከዛሬ የሚቀርብላችሁን ዜና እዛው ውሃ ነካ ያደርግና በኤርፎን የሰማው መጥቶ ተወያዩበት ይላል። ህዝቤ ወይ ምስኪኑ 360 ለኛ ሲል መረቡን እስተ ጫካ ዘርግቶ ጫካ ያለውን የህዝባችንን በደል ለኛ ሲሉ መከራ እያዩ ነው እና ከሳተላይት እንዳይወርዱ በብር እንደጉም ብሎ ጎፈንድ ይሰበሰባል። ሞጣዬ ያን እንዴት እንደሚከላከል ታውቃላችሁ? ጎፈንድ ላይ ያወጣ ሰው ሄዶ ወጣ ብሎ ነው የሚያስወጣቸው የነበር። ሳተላይት ላይ ልንወጣ ነው ይላሉ፣ ተንጠልጥለናል ይላሉ፣ ልንወርድ ነው፣ ክፍያው ሊያልቅ ነው ያረጋል። አየት ያኔ ሞጣ ይከለክል ነበር። ሂድ አንተ ምናምን እያለ ሲሳደብ እንደ ጅል ነበር የሚያዩት፣ እንደ ጅል። እሺ አንተ እስከ ባህር ሞገድ ገብቶ አምጥቶልኛል የምትለውን ዜና ከላይ ጃኬት ለብሶ ከስር ሱሪ እንኳን እንደማይለብስ ይው እየተነገራችሁ ነው ያለው። ሲመሰረት ጀምሮ የነበሩ እዛ ቤት ውስጥ የነበሩ ጋዜጠኞች፣ የፖለቲካ ሰዎች እውነት ለመናገር እሱን አፈርፍሮ ማይበለው የለም። ጨዋነትን ከሙያ ጋር ይዞ ማንም ደፋር የለም። ማንም ልዝለፍ አይልም። እውነት ለመናገር እነዛ ሰዎች ቢኖር ተቋም አያፈሱም፣ ገንዘብ አይዘርፉም፣ ጓደኞቻቸውን አያዋርዱም። ተቋሙን እኮ ከዛ ተቋም ሲሄዱ ምንድን ያደረጉት የራሳቸውን ተቋም እስራቸው እየሰሩ እንግዲህ ያው ተጣሉ። እግዚአብሔር የሰጠህ መናገር ጸጋም እኮ የሚገፋ አምላክ አለ። ይኸው እንደዚህ ተዋርደ ተቀምጣለህ። አፍ ሲከፈት ጭንቅላት ባዶ መሆኑ ይታያል። ትናንትና ስትናገር ጓደኛህን አጸይፋለሁ ጓደኛን አዋርዳለሁ ብለህ ስትል አይደለም
እኔ በአሜሪካ ምድር የተመዘገብኩኝ ባለሙያ ነኝ። ሬጅስተር ዲሆን የጤና ባለሙያ ነኝ። እስቲ እውነት እንደሆነ አድማጭ ተመልካቾች ስሟ የጤና ባለሙያ ነኝ የተመዘገብኩት ናለች። እዚህ ጋር ደግሞ ኩርት ዝንጥ እንደ አባባ ወርቁ ድመት ጋዜጠኛ ነኝ ትላችኋለች። ገብታችኋል? ያ 38 ሰው ሊሞት ነው። 37 ሰው ደግሞ ሞቷል። 34 ሰው ደግሞ ምግብ ጠይቋል። ከዛም ጋዜጠኛ ነኝ ትላለች። እኛና እኛ እናውቅማ ማን ምን እንደተቸገረ። አንድ ጥያቄ ጠይቁት። በአሜሪካ ምድርን ከረገጠ ጀምሮ አንድ ስራ ሰርቶ ያውቃል? እንዴት ቻንዲት ስንት አንስቶ ያውቃል? ከአሜሪካ ምድር ላይ በሰው ትከሻ ላይ አይደለም ያለው፣ በሰው ሸክም አይደለም ያለው። በአንድ ወቅት እሱን ከሚደጉሙት መካከል አንደኛው ሰው ጋር አንድ ትልቅ ሰው ይሄዳል። ድጋፍ ሊጠይቀው ነው ሄደው። ትልቅ ሰው ነው እና እባክህን ቸግሮኛል እርዳኝ ነው። የዛ ሰው ምላሽ ምንድን ነው? ኧረ እባክህ እሱን መጥቶ እኔ ላይ ነው የወደቀው። ሁሉ ነገር እኮ የምችለው እኔው ነኝ። በምን እንደምገላገለው አላውቅም። ያያችሁ ለሰው ሸክም ሆነ ስለ ሰው ስራ በስራ ብዛት ስለታመመ እግር ስለማነከስ ልታሾፍ ስትመጣ ሚሊዮኖችን ነው የምትነካው። አንተ ባልሰራበት አንተ ባልደክም። ጋይስ አንድ ሰው የእውነት ዘምቶበት የነበረውን ዓላማ የእውነት ልቡ አምኖበት ከሆነ ያንተ መለያየት ያንተ መጣላት ያንን ዓላማ የሚያከሽፈው ከሆነ በልዩነት ውስጥ ወይ ተስማምተ ወይም ደግሞ በልዩነት ውስጥ ሰው ሳይሰማ አንተም በራስ ዘርፍ ያም ወደ ራሱ ዘርፍ ይሄዳል። ይሄ የሚያሳየው ምን እንደሆነ ታውቃላችሁ? ስለ ህዝባችን እንቆረቆራለን አለን ቁርቁራን በላለን አይነት ስሜት እንደሌላቸው ነው የሚያሳየው። ልክ ባለፈው ፍየሌ ምንድነው ያለው ለሳራ ባል የገዛችው ብር ስታዋጪ ለአማራ ደረሰኛለ ሰጥቼ አስጠርዝሻለሁ አለ። ያ ማለት እዚህ ጋር ቁጭ ብሎ ደግሞ እኔ ለአማራ ቆረቆራለሁ ይላል። ብር የሚሰጡትን ሰዎች ራሱ ደረሰኛችሁ እኛ ጋር ስላለ እናስጠርዛችኋለን ብሎ የሚዝት ሰው ሌላ ሰው መልሶ እንኳን ለእርዳታ መስጠት እንዲፈራ ስጋት ውስጥ እንዲገባ እያደረገ እዚህ ጋር መልሰው ደግሞ እኛ በህዝባችንና በማንነታችን አንደራደር ይላል። ገብቶቻል? ለሙድ ነው እንጂ አዞ ነበርን አለች እንሽላሊት። እንኳን እንደዚህ አይነት የቆረቆንዳና የቅራቅንቦ ሐሳብ አይደለም ለራት ያሰብናትን ለምናምን ያለው በጣም ነው እንደዚህ አይነት ሰዎች የምናውቀው። እኔ በነገራችን ላውቃቸው ግን ለውኳቸው ምን አመጣል? ያ ግን እንደነቃው አወራለሁ። በዛ ውስጥ የሰማ ሰማ አራነጠ። አሁን እነዚህ ካሁን በኋላ ዜና እንኳን ቢያወሩ ወይ አስቅ ወይ አናድድ ወይ ምናምን ኖ ፎከስ በቃ ገብቷቸዋል። እንደ ዱቄት ነው የተበተኑት። ገብቷቸዋል። ናቲ ቢያንስ እኔ ከሞትኩኝ ጭሬ ልበተነው ነገር ነው ወይስ እኔ ከሞትኩኝ ሰርዶ አይብቀል? እንደዛ ነው እንጂ መጀመሪያ ዓላማ ካላቸው ታጋይ ቢሞትም ትግል አይሞትም ይባል ነገር አለ። ገብቶቻል? እነሱ ተጣሉ አይደል? እሷም በራሷ በትንሽዬ ኮምፒውተሯ ገብታ የራሷን እንትን ታካሂዳለች። እሱም እንደዛ። ለምን የነሱ ክፍተትና የነሱ መሰዳደብ በኋላ ላይ ሌላ ነገር እምነት እንዳይመጣ እስከ ዛሬ ሲያደርጉ ሲያነቡ የነበሩ ዜናዎች ውሸት እንደሆነ አሁን ተናግረው ማን ነው የሚሰማቸው? ያ ምንድነው? ቤዚካቸው እውነት አልነበረ። ቤዚካቸው ጎፈንድ ብቻ ነበረ ማለት ነው። ቤዚካቸው ብር ብቻ ነው። በየዲሲና በየምናምን ጋውን እያለበሷቸው የኛ ጀግና እያላችሁ የሸለማችሁ ሰዎች እንዴት ናችሁ? አላችሁ? ደህና ናችሁ? ጤናችሁስ እንዴት ነው? ጋውኑ እንዴት ሆነ? ካባው እንዴት ሆነ? ወሰዱት እንዴ? ቀይ ምንጣፉ እንዴት ሆነ? ይችላል ምናምን እያላችሁ እንደዛ አያችሁ። በስሜት እንጂ በስሌት እንደማትጓዙ ነው እንዳለ ዲያስፖራ ሆነ የፖለቲካ ነው ምናምን አንባቢ ምናምን ነባቢ ምናምን
ስሜት እንጂ ስሌት የላችሁ። ያ ስሜቱ ደግሞ ብር ላይ የተደገፈ ብቻ ናችሁ። ዜሮ ዓላማ። ማህበረሰብን ለእናንተ ንግድ ፍቃዳችሁ ነው፣ ሊቼንሳችሁ ነው። ከኋላ ትለጥፉታላችሁ። ከዛም በየጊዜው መታችሁ ታሳድሱታላችሁ። በሱ ሞት ጥቁር ለብሰ መተ ሀዘን ድረሱ ትላለ። ከዛም ቤቱን ጠብቁት እያልክ ሰፖርትና ሱፐር ቻትና ጎፈንድ ትሰበስብበታል። ምድረ ልቃሚ ቆሻሻ። እንኳን እዚህ ሚዲያ ላይ ኖርን እንደዚህ ስትሆኑ ማለት ነው። እውነት ለመናገር እኛ ደክመን የምናመጣው ገንዘብ ስለ እውነት በረከት አለ። ስለ እውነት ለእኛ ጸጋለሁ። እዛ ቢሮ ውስጥ ሁሉንም አባሩን የዛ ቢሮ ውስጥ ቀር ያልሞተው ብሩክ አለ። ብሩክ ይደውልና ምን አባቷ ትሰራለች እዚህ ተጎልታ በካሜራ እያየኝ ማለት ነው። እዛ ኡበር ዋጋ አትሄድም ተጎልታ እዚህ እንደምታረግ ሲጀመርስ ምን ልታረግ እዚህ ቢሮ ትመጣለች? ያልሞተ ብሩክ አለ። እኔና ብሩክ ማንገናኝ ይመስላል። እሱ ለብሩክ ያን የሚለው ብሩክ ቴክስት ያደርግልኛል። አንቺ ምን አባሽ ሆነሽ ነው እዛ የተቀመጥሽው? አትወጪም ከዛ ቢሮ ይሄን ያለ አያችሁ። አሁን ብሩክንና እሱ ራሱ አጣላቻችሁ። ቀዝቃዛ ወላፈን ትላለ እዚህ ጋር አያችሁ። ብሩክ እኔ ሌለው መስሎ ለሱን ሲያማ እሱ ደግሞ ይነግረኛል አለች። አሁን ደግሞ እንዴት ትነግራታለህ? ሌላ ረብሻ። ደስ ይላል። ይሄ ግዛቱ ሲሰፋ በጣም ስሩ እንደዚህ እየሄደ ነው። እንደዚህ አይነት ጸብ ደስ አይልም ጋይስ? ይሆነ ጠበብ ሲል ያስጠላል። መጣላት ካልቀረ እንደዚህ ነው እንጂ እንዲህ መስፋት አለበት። ስሩ ውስጥ ኤርሚያስ ለገሰ መሄድ አለበት። ድሮም ፖለቲካ የምትለቃቅሙት ከኤርሚያስ ለገሰ ነበር። እሱ ሲሄድ ከፌስቡክ ላይ ዜና ጠፋ፣ ደበራችሁ። ይህ ቪዲዮ ከአንዳንድ ሰዎች ጋር ተመሳሰለብኝ። የሚሰዳደቡት ቆይ ገና አሁኑ ራውስ ከየት መጣ? ጀዌ ቀዌ ጆሮ ላይ ሁላ ፂም እንትን አወጣ እኮ ሽበት አወጣ። ጀዋር ራሱ ይህም ብሎ ፖለቲካ ዝም ብሎ ይተነትናል። ፖለቲካ ሳይንስን ቀለብ አድርገው እንዴ ተቋም ኢትዮ 360 ወስዶ ወደ ራሱ አድርጎ አካውንቱን ኢትዮ 360 አካውንት ዘግቶ ብሩን በሙሉ ወደ ራሱ አድርጎ ወደ ኢትዮ 360 ገንዘብ የሚልኩ ሰዎችን በሙሉ ሁለት አካውንት ሰጥቶ ግማሹ ወደሱ ትንሽ ደግሞ የሮቹ አንዱ ቅንጥብጣቢው አንዱ ወደ ኢትዮ 360 እንዲወሩ አድርጎ ከተባባሩ ይሄ ፖለቲካ አይደለም። ስንት ዘመን ሲዘግቡት የነበረው ዘገባ ውሸት መሆኑን ከሆነ ቦታ እንደዚህ ሰምቶ እንደ ራሳቸው ሐሳብ ሲተነትኑ እንደነበረ እርስ በራስ እየተገላለጡ እንደዚህ ጫማ ይሸታል ጥርሲ ይሸታል እየተባባሉ ልክ ሆዴና ጂጂኪያ ቱና ተብሎ እንደሚሰዳደቡ ለህዝብ ቆመናል ብሎ ዲሲ ላይ ካባ አልብሰው የሀገር መከታ ብለ ስሾም የነበረው አልቆጨ። ካሁን በፊት እንደተመልካች ለኛ የትልቅ ቲያትር ነው ኔትፍሊክስ። ያ አንቱ ዘራፊዎች ጋር አብሮ ባልና ሚስት አብረውት ከነሱ ጋር አድርጎ ያ ሁሉ ተሰራው። አሁን 360 ላይ ማንቀረሰ ሀብታሙና አበራ ጆሮ ሆነ። አበራ ጆሮ ወረቀቱን ሊሰራ ነው ማለት ኢትዮ 360 ቪዲዮ ለቀና ሳይተናል። ፖሊስ የአናንዴል ፖሊስ ያለበት ማለት ነው መጥቶ አንድ ሰው ይንበር እንዳይዘጋ አንድ ሰው ቃ እንዳይነካ ብሎ መመሪያ ካስተላለፉ በኋላ ቤቱን አፍርሶ ንብረቶቹን ዘርፎ ከሄደ በኋላ አሁን ያያችሁትን የስድብ ሚዲያ ሆኖ ከገነባ በኋላ ምንድን የተደረገው ግን አይ ኢትዮ 360 ያፈረሱት እነሱ ናቸው። ማን ነው ይሄን ፕሮፓጋንዳ ሰሪው? አብሮት ያለው በስመ አርቲስት ስም የተቀመጠ አንድ ግለሰብ አለ። እሱ ነው እየዞረ በዚህኛ አጠገብ ያለን ቨርጂኒያ ባሉ ገበያ ሬስቶራንቶች ሁሉ እየዞሩ እነሱ ናቸው ያፈረሱ። ማን ከመሰላችሁ? ይሄን እያደረገ ከነሱ በኋላ ሄደው ለነሱ ደጋፊ ነን ለሚሉ ሌቦችን ለሚያሙግሱ ሌቦችን ለሚያደንጉ ከነሱ አጠገብ ለተሰባሰቡ እድሜያቸው ትልቅ የሆነ ግን አስተሳሰባቸው እንጭጭለው ግለሰቦች ከነገረ በኋላ ምንድነው ያለው? ፍርድ ቤት ከሰውኛል፣ ስለዚህ ፍርድ ቤት ጉዳይ አለብኝ። የፍርድ ቤት ጉዳይ ገጥሞታል። ስለእውነት ነው የምነግራችሁ። እስካሁን እስከ $50,000 በጣም በትንሹ ነው የምነግራችሁ። እነዚህ ብሮች ተሰባስበው ተሰጥተውታል።
ይሄን ሁሉ ካደረገ በኋላ ነው ለስድብ ደግሞ ያልቦዘነው ግለሰብ እየመጣ ያለው። እውነት ለመናገር እውነት እዚህ ጋር አንድ ነገር እናንሳ። ለምን ይሄን ያህል አንገብግቡት፣ ይሄን ያህል አሳብዱት፣ ይሄን ያህል ሁሉ ስድብ ሊተፋ ቻለ ካላችሁ ምክንያቱ አንድና አንድ ነው። ዓርብ ዕለት መዝጊያችን ላይ ስም አልጠቀስንም፣ ስም አልጠራን፣ አቤት ብሎ የመጣው እሱ ነው። አንድ ያነሳናት የሌብነት ሰንሰለት ነበረች የተዘጋጀች። ያቺ ሰንሰለት በቀጥታ ያነጣጠረችው ጎጃም ላይ ነበር። ጎጃም ላይ ዋኖቹ አመራሮችን በተለይ ዘመነን ወይንም ማስረስን አግኝቶ ካነጋገረ ወደ ጋዳግም ክብሩ ወደ ጋዳግም ስሙ መለሳለው የሚል ነገር ስለነበረው እነዚህ ሰዎች ለማነጋገር ለጎጃም ላይ ያሉ የፋኖ አመራሮች ለማነጋገር ከፍተኛ ጥረት ቢያደርግም ሁሉም ዘርበል ብሎ በሩን ይዘጋበት። ስለዚህ ቅንድቡ ተራሽቶ የተመለሱ ይሄ ግለሰብ ምንድን ነው ያደረገው? አንድ ሁለት ባለ ሀብቶችን ደግሞ ማሞኘት ይጀምራል። እኮ ለጎጃም ሕዝብ የታገልኩ ነው። ለጎጃም ሕዝብ ከመታገሌ ጋር በተያያዘ ዩቲዩብ የጎጃምን ዘፈን በማዘፈኑ ብቻ ዩቲዩብ እየተዘጋብኝ ነው። ለዚህ ደግሞ ዩቲዩብ ይሄን ደብዳቤ ጽፎልኛል ብሎ ይልክላቸዋል። እነዚህ ሰዎች ደግሞ ምንም ያወቁት ነገር የለም ማለት ነው። አሁን ደግሞ ጽምዶን እየጠጋን ጽምዶ አለለም። አሁንም ጽምዶ የማይወጣ ለዛ ነው ቡቺ የምንለው የሳሎን ውሻ ማለት። ይሄ ደግሞ ኤርሚያስን ነው የሚሰድብ እንትና። ቆይ ሀብታሙ ደግሞ ሲሰድባት እንስማ። የትኛው ፓርት ነበረ ይሸታል ምናምን ብላ ስታወራ የነበረው የቱ ጋር ነበረ? ገንዘቡን ወደ ራሱ አካውንት ሰርዞ ነን ፕሮፊት ተቋም ነው ኢትዮ 360 ልብ በሉ። ይሄንን ተቋም ወስዶ ወደ ራሱ አድርጎ አካውንቱን ኢትዮ 360 አካውንት ዘግቶ ብሩን በሙሉ ወደ ራሱ አድርጎ ወደ ኢትዮ 360 ገንዘብ የሚልኩ ሰዎችን በሙሉ ሁለት አካውንት ሰጥቶ ግማሹ ወደሱ ትንሽ ደግሞ የሮቹ አንዱ ቅንጥብጣቢው አንዱ ወደ ኢትዮ 360 እንዲወሩ አድርጎ ከተባባሪዎቹ ዘራፊዎች ጋር አብሮ ባልና ሚስት አብረው ከነሱ ጋር አድርጎ ያ ሁሉ ከሰራ በኋላ ኢትዮ 360 ቪዲዮውን ለቀን አሳይተናል። ፖሊስ የአናንዴል ፖሊስ ያለበት ማለት ነው መጥቶ አንድ ሰው ይንበር እንዳይዘጋ አንድ ሰው ቃ እንዳይነካ ብሎ መመሪያ ካስተላለፉ በኋላ ቤቱን አፍርሶ ንብረቶቹን ዘርፎ ከሄደ በኋላ አሁን ያያችሁትን የስድብ ሚዲያ ሆኖ ከገነባ በኋላ ምንድን ያደረገው? በ$500,000 ልዩ ጸጋዬን ከሷታል። ቤት አፈረሰች ብሎ ማለት ነው። ገንዘብ አላግባብ ከፈለች ብሎ ማለት ነው። ብሩክን ከሶታል። $5,000 ቼክ ጻፈ ብሎ ጎዳና ያዕቆብን ኢትዮ 360 ለማዳን የመጣው ጎዳና ያዕቆብን አላግባብ ብር ተከፍሎታል ብሎ ከሶታል። ይሄንን ቤት ገንዘቡን ወደ ራሱ አካውንት ሰርዞ ነን ፕሮፊት ተቋም ነው ኢትዮ 360 ልብ በሉ። ይሄንን ተቋም ወስ ጋይስ በአሁን ታይም ለእናንተ ትክክለኛ ፖለቲከኛ ማን ሲጀመር ሀበሻ አብሮ ሲጠጣ ምናምን እንጂ አብሮ ሲሰራ አይታወቅም እኮ አይታወቅም። አብሮ ሲሰርቅ ምናምን ነው እንጂ ያው ሲካፈል ይጠራል። ሚዲያ ላይ አይደለም ምን ላይ ፖለቲከኛ እንዲጠፋ ዶክተር አብይ ግን አላረገም ጋይስ። ሚዲያ ላይ ሰው እንዲጠፋ ነው ያደርገው። ማን ነው? እኔ ወይ ከእንትን ስለወጣው ነው ከፖለቲካና እኔ ፖለቲከኛ አይደለም ግን ሪያክሽን አረግ ነበር። ምታላግጥባቸው እንጂ ፖለቲከኞች ትንሽ ተንኮለኛ ነው እንጂ ሪዮት እንትን ነው። ግን እሱ በሚፈልጋት መንገድ ነው ነገሯን የሚመነዝራት የለም። ሪዮት ግን ተንኮለኛ ነው። እሱ ወደ ዘሬው